ተጨማሪ ማለት ነውና እኔ ያስተዋልኩት ይሄንን ነው። ያ ደግሞ አገልግሎቱ ሞር እንዳይሰፋ የሚታቀቡትን ሰዎች እንዳይመለሱ እነሱ ሞር ፓወር እያገኙ ይሄኛው ኃይል ደግሞ እንዲደክም ያደረገ አካሄድ ነው ያላቸው የሚል ስታንድ ነው ያለኝ እኔ ማለት ነው። ያልተመለሰ ካለ መልስ። እሺ ተመልሷል። የተወሰነ የኔ የጠየቁት ላይ ጥፍርና ጥርሱ አላነሰም ወይ ካለው ስህተት አንጻር እንደውም ሞር ጥፍርና ጥርስ ቢኖር እንደውም አይመረጥም ወይ የሚለውን ብዙ ስህተት በየዋህነት አቅኗቸው ይላል እግዚአብሔር ቃል። የንስሐ ዕድል እንዲያገኙ አቅኗቸው ይላል እንጂ ሰዎችን ቧጭረና ነክሰ ከእግዚአብሔር ቤት እንዲወጡ አደርጋቸው አይልም። ብዙ ሰዎች የሚታቀቡ ሰዎች ለምሳሌ የቤተክርስቲያን መሪዎች አይደለም የቤተክርስቲያን መሪዎቹ ሳይሆኑ የተለያዩ ሰዎች አስተያየት የሚሰጥባቸው ሰዎች ያን ነገር ሊሸከሙበት የሚችላቸውን የክርስትና አቅም የክርስትና የእድሜ አቅም የእውቀታቸውን ሌቭል ኢቭን አንደርስታንድ ያደርጉ። አንዳንድ ሰዎች እኮ በእንደዚህ ታከር ተሰነካክለው እኮ ከዚህ ቤተ እምነት ወጥተዋል እኮ ይቅርብኝ ብለው ማለት ነው። ስድብና ወገራው ይሄ ኢንቴንሽኑ የሰውየውን አቅም እንኳን ሪኮግናይዝ አያደርጉም። ያን መቀበል ይችላል አይችልም የሚሉ ማለት ነው። ዕቅበተ እምነት ዓላማው ማዳን ከሆነ እኔንም ይሁን አፖስትል ገሌንም ይሁን እንትናንም ማዳን ከሆነ ማለት ነው የሚኬድበት አካሄዳለ ወይስ ያንን ሰው በቃ ለንስሐ ማይበቃ አድርጎ መመለስ የማይችል አድርጎ ወግሮ ኤክስኮሙኒኬት ማድረግ ነው ዓላማው? እንደሱ ከሆነ ኦኬ መናገር ነው። አንዳንድ አቃቢያን ሐሰተኞች ይታደሳሉ ብለን አናምንም፣ ሲታደሱ ማይተናናቅም። ነገር ግን የምናቅበው ለዚህ ነው ይላሉ። ማይታደሱ ከሆነ ለምን ታቀባለህ? ለምን ትደክማለህ? ማይስተካከል ነገር ላይ ሆነ ማለት ነው። ማይመለስ ነገር ላይ ለምን ውሃ ታፈሳለህ? ሌላ ደግሞ የዕቅበተ እምነት ላይ ሌላ ልዩነት ያለኝ የኢትዮጵያ ኢቫንጀሊካል ሰርክል ላይ በዲኖሚኔሽን በጣም ይለያያሉ። አንዳንዶች የሚያቀቡት ሰዎች አሁን ኤቢ እዚህ ጋር ጴንጤቆስታል ነው ሲጽፋ ያለው ፒውር ሴሽኒስት የሆነ የመንፈስ ቅዱስ እንቅስቃሴን የማይቀበል ሁሉን ነገር የማያምን ሰው የጴንጤቆስታልን ያቀባል። አይገናኙም፣ በቃ እምነታቸው ፍጹም አይገናኝም። በቃ ሊስማሙ አይችሉም፣ መቼም ሊታረቁ አይችሉም። ጴንጤቆስታል ጋር ያለው ልምምድ ማለት ነው ሴሽኒስት ከሆኑት ግሩፖች ጋር ሊስማማ አይችልም። በዛም ብታመጣው የተለያየ ቤተ እምነት ነው። ሌላ ቤተ እምነት የሌላ ቤተ እምነት ሲያቅብ ነው ማለት ነው። ላይኑ ይለያያል፣ ሊስማሙ አይችሉም። ምናልባት ጴንጤቆስታል ጋር ያሉ የጴንጤቆስታል ልምምድ ልክ ያልሆነ አይደለም ብለው የሚያምኑ እዛ ውስጥ ያሉ ስነ መለኮት የተማሩ አፖሎጂቲክስ ላይ የሰሩ እነሱ ሊያቅቡ ይችላሉ። ከዛ ደግሞ ሌሎች ቤተ እምነቶች ሉትራን ወይ ደግሞ ቃለ ሕይወት ኦልሞስት አብዛኛው ኢትዮጵያ ውስጥ ጴንጤቆስታል ያለው ቃለ ሕይወትም ግን ዲኖሚኔሽን ላይ በጣም የሚያቅቡት ባላቸው ዕውቀት የዛ እንትን አጌነስት ናቸው፣ የልምምዱ አጌነስት ናቸው። እና ያመለካከት ልዩነታቸው የትና የት ነው ማለት ነው በራሱ ማለት ነው። አንዱ ፋክተር እሱ ይመስለኛል። ከዛ ውጭ ግን የሚታቀቡት ሰዎች ኢንቴንሽኑ ማቅናት ነው ወይ እነሱ መመለስ ነው ወይ ፍቅር አለበት ወይ አይዳውት ነው ለዛ አሁን እንዲሁም በፍቅር እናቅናቸው። ፍቅር ሲባል ፍቅር አትበሉ ሁሉ ይላሉ። ፍቅር አያስፈልግም ብለው ነው የሚያምኑትና ቢብሊካል ነው ወይ መጽሐፍ ቅዱሴ ነው እግዚአብሔር ቢሆን እንደዛ ነው የሚያደርገው ወይ የሆነ አንድ ሰው ሲሳሳት በዛ መልኩ ነው የሚያርመው ወይ እርግጠኛ አይደለሁም በሱ ማለት ነው። ስለዚህ ተባጫሪና ተናካሽ ናቸው ማለት ከዛ አንግል ነው። ፍቅር ከሌለበት ምን ዳንኤል ክብረት አንድ የጻፈው አለ እውነት ፍቅር ከሌለበት ፍቅርም እውነት ከሌለበት እግዚአብሔር አይገኝበትም የሚል ጽሑፍ። ስለዚህ እውነት ፍቅር ሊኖርበት ይገባል፣ ፍቅርም አት ዘ ሴም ታይም እውነት ሊኖርበት ይገባል። ያኔ ነው እግዚአብሔር የሚኖርበት ማለት ነው። ፍቅር የሌለበት እውነት እግዚአብሔር ማይገኝበት ነው ብዬ ነው ማምነው። እናገር አሌክሶ። እሺ የኔ ጥያቄ ምን ነበር መሰላክ? ላይክ መጀመሪያ አንተ የምታምነውን ዲፋይን እንድታረግ ነበረ። ልክ እዛ ከመጠይቁ ጋር በነበረ በዛ ነገር ውስጥ ያለውን ሀሳብ ከማንሳት በፊት አንተ ስለ አፖሎጂስት የእምነት የማቀቡን ስራ እንዴት ታየዋለህ? እንዴት ነው መጽሐፍ ቅዱስ ሐሳቢው እንደዚህ ነው እንድትለን ነበረ። ፐርሰናሊ ግን እኔ ላይክ መጠየቅ ላይክ ዲል እንድታረግበት እንፈልገው ነጥብ
ሁሉንም በአንድ መደብ የመፈረጅ ነገር ላይ በጀነራል ስቴትመንት እዚህ ስራ ላይ የተሰማራውን ሁሉ እንዲህ መክተት እንዳይሆን በአንድ መደብ ውስጥ ማስቀመጥ እንዳይሆን እና ሁሉም ተናካሽ ነው፣ ሁሉም ተቧጫሪ ነው እንዳይመስልብን አይ ቲንክ እያንዳንዱ መዘርዘር ያለበት መሰለኝ። ማን ነው የጥናት የሚጠይቁ ነገሮችም አሉ። አንዳንዱ ነገር ኢትዮጵያ ላይ እየተሰራ ያለው አቀበተ እምነት እንዴት እየተሰራ ነው፣ ፌስቡክ ላይ ምን እየተባለ ነው፣ የመጽሐፍ ስራ ምን ይመስላል ለመስጠት እኔ ቲክቶክ ላይ የለውም፣ ግን ገናው የወጡ ፌስቡክ ላይ አቀበተ እምነት አገልግሎት ላይ የሚሰሩ ሰዎች በጣም ጥቂቶች ናቸው። አሁን ችግሩ የሆነው ፖየም ሲናገር የሚመስለኝ ማለት ነው ብዙ ሰዎች እንትን ያሉት አቀበተ እምነት አገልግሎት ውስጥ ያሉት በጣም ብዙ ሰዎች ነው ያሉት ማለት በተለያየ ከኦርቶዶክስ ቤተ እምነት ከእንትን በጣም ሃምብሊ እንትን የሚሉ እዚህ ቲክቶክ ላይ ፌስቡክ ላይ ግን ገና የወጡ ቢባሉና በጣም ብዙ ሰው ፎሎ የሚያደርጋቸው ሰዎች በጣም ጥቂት ሰዎች ናቸው። ስለዚህ አንዳንድ ሰዎች አቀበተ እምነት ብሎ ሲናገሩ ተናካሽ ምናምን ሲሉ ምናልባት ጥቂት ሰዎች ማይንድ ውስጥ ከተው ሊሆን ይችላል። ከዛ በኋላ ሰው ጋር ሲመጣ ግን በጣም ብዙ ሰው ነው እዛ ውስጥ ያለው። ስለዚህ እንደዚህ ነው ብሎ የሚበሳጭበት ሁኔታ ሊሆን ይችላል። ግን አቀበተ እምነት የሚባለውን አገልግሎት እንዳልከው ሎካል ቸርች ላይ ካላወቅ ነው ማህበራዊ ሚዲያ ላይ ካወቅ ነው በግለሰቦች ስራ እጅ ወድቋል ይሰራል ከተባለ በግለሰቦች እጅ የሚሰራውን ስራ ፌስቡክ ላይ ያለ ሰው ፌስቡክ ላይ ያለውን እና በደንብ አድሬስ ብዙ ሰው አድሬስ የሚያደርገውን ሰው ነው ሊያውቅ የሚችለው። ያ እሱ ልክ ነህ። መነሻችን ከቸርች መሆን አለበት። የቸርች ሐሳብ መታሰብ አለበት። ቀጥታ ዲፌንሲቭ የሆነው በሰዎች በግለሰብ የሚደረገው ዲፌንሲቭ የሆነው ነገር ውስጥም ከመግባታችን በፊት ቸርች ልትሰራው ይገባል የሚለው ሐሳብ ልክ ነው። እሱን ስታንድ አድርገን ግን ለምሳሌ አሁን ፍቅር ያልከውም ሐሳብ በመቆጣትም በመገሰጽም የሚገለጥም ስለሆነ ማለት እንደሱ አይነት ባህሪም ስላለው በተለይ አፖሎጂስትን ያለ ሰው ያውቀዋል። ዲፌንድ ስታረግ ቴዎሎጂ በፍቅር እያረከው ደግሞ በትርም ይዘህ እየተጋረፍክም ሊሆን ይችላል። እንደሱ አይነት ሐሳቦችም ስላሉት ግዴታ ይሄ ምንድነው በምንጠብቃቸው የፍቅር በሚባሉ ቃላቶች ላይሆን ይችላል። ለምሳሌ አንዳንድ አስተማሪዎች ላይ ያለ ቁጣና አንዳንዶች ላይ ያለ ቁጣ ይለያያል። ትሬጃቸውም ይለያል። የስህተት አስተምሯቸው አንዱ እንደዚህ ነው አንዱ እንደዚህ ነው ተብሎ የሚቀርብም ስለሆነ አንዱ ቀጥታ ከድነት ጋር የሚነካካ ነው፣ አንዱ ከአቶንመንት ጋር የሚነካካ ነው፣ አንዱ ሄዶ መስቀል ላይ የሚያምጽም ይሆናል። እንደዚህ እና የራሱ እርከን ይኖረዋል። ሁሉም የስህተት አስተምሮ ሁሉም ደግሞ አፖሎጂስት በተመሳሳይ እርከን አይመደብም። ስለዚህ አይ ቲንክ ጥናት የሚጠይቁ ነገሮች ናቸው። እንዲህ አይነት ነገሮች እንዲህ አይነት ጥናቶች አሉ ኢትዮጵያ ላይ ተብለው ዲክሌር ቢደረጉ ይሻላል ነው የኔ ሀሳብ። ለምሳሌ አንተ ፐርሰናል ኦፒኒየን አለ፣ እሱን መጠየቅ ስለሆነ ማለት ነው። አንድ አዋቂን ሰው መጽሐፍ የሚጽፍን ሰው አፖሎጂስት ስራ ላይ ያለን ሰው እየጠየቅና ለሰው እያስተላለፍ ስለሆነ አካዳሚካሊ ራሱ መጠይቁ ጥሩ የሚሆነው የሆነ ሪሰርች ይዘ ነው። በኢትዮጵያ ላይ ሪሰርች ብዙ የለም፣ ግን የተወሰነ ላይክ ሪሰርች ይዞ እሱም መሰረት አድርጎ ያንን መረጃ አቅርቦ መጠየቁ የተሻለ ነው የሚል አፕሮች ነው የኔ ሀሳብ። ከገባ ስለምን ላይ በተያያዘ ጉዳይ ነው ሪሰርች ጊዜ? ለምሳሌ እኔ እስከማውቀው ማለት ነው። ለምሳሌ የተሐድሶ ጥሪ የሚል እንትን አለ ሪሰርች የተሰራ ጌጃ ቃሊዮት፣ እዚህ ጌጃ ቃሊዮት ቴዎሎጂያንስ አንድ ላይ ሰብሰብ ብለው እኔ ፐርሰናሊ ማውቀውን ማለት ነው ፐርሰናሊ ሰብሰብ ብለው ቴዎሎጂያንስ ዳንኤል ምናምን አንድ ላይ ሆነው እስቲ የኢትዮጵያ ቸርች ምን ትመስላለች የአፖሎጂ ስራ ብለው እንደዚህ የሰሩትን አውቃለሁ። የሆነ የተወሰኑ እንኳን ፔፐሮች ሰብሰብ ተደርገው ፖል እንዲህ አይነት ጥናቶች አሉ እንደዚህ የሚባሉ ብትል አንተም ግራውንድ የምታደርገው ሪሰርቹን ስለሆነ ማን ይጠይቃል ማለት ለቃልም ተጠያቂ የምትሆነው ከሪሰርቹ ጋር ይሆናል። አሁን ግን መጠይቆች ላይ ፒፕል ሚያይ ስለሆነ አሁን ደግሞ አንተ አሁን ብዙ ሰው ያያሃል ብቻ አይደለም ብዙ ሰው ይመዝናል። አይምሮ ያለው ሰው ነው የሚመለከት ምናምን ነገርና እሱ ሲደረግ በቃ ፕሮፌሽናል አሁን የፈረንጆቹ ጋር ብትሄድ ምንም ቢደረግ ይሄ ነገር ግራውንድ ተደርጎ ነው። በተለይ ይሄ ክሌሞች ስለሆኑ ማለት ነው አፖሎጂስቱን መፈረጅ ነገር ውስጥ ሌላም ነገር ውስጥ አንተም ሰብጀክቲቭሊ እንዲያስገባ እንትን እሱ ነው ሐሳቤ። እኔ የሆነ ነገር ይዘህ ቢሆን ጥሩ ነበር ነው ግን እሳየው አሁን የሆነው ነው። በዚህ ደረጃ እንዳልኩ እኔ ከማውቀው እንግዲህ ሪሰርች ከሆነውን በግል ማህበራዊ ሚዲያ ላይ ከማየው ነገር ተነሳው አልኩኝ አይደለ። ብዙ ሰዎች ሲጠቁ አይቻለሁ በዚህ አገልግሎት። አይ ሚን የተሰራው ስራ እንዳለ ሆኖ ብዙ ሰዎች ፐርሰናል ነገራቸው ኤክስፖዝ ተደርጎ አቀበተ እምነት ስድብ ከሆነ ማለት ነው ቅድም ማጋለጥ ነው ብያለሁ። አንደኛው
ከቅበተ እምነት ስራው ሞር ኦፍ ኤክስፖዚንግ ስራው ይበልጣል። አንድ እምነት ከማቀብ ትምህርት አዘጋጅቶ በዛ ነገር ላይ ከመስራት ኤክስፖዝ ማድረግ የማጋለጥ ስራው ይበዛል እና ቅበተ እምነት ከማለት ማጋለጥ ነው አልኩኝ። እሱ አሁን ለእኔ አንድ ባየሁት ነገር ሪሰርቼ ሊሆን ይችላል አይደለ? ከዛ ውጭ ደግሞ ሰዎችን ፐርሰናሊ በጣም አታክ ማድረግ የሰዎችን አገልግሎት አዚፍ ሰዎቹ ሌላ ህይወት የሌላቸው ይመስል ፐርሰናል ህይወታቸው ውስጥ ከኢሹ ተነስተዋል። የሰሞኑ ጉዳይ ራሱ እንደዛ ነበር። የሰሞኑ ጉዳይ ራሱ ማለት ነው ከኢሹ በአለፈ እዛ ውስጥ መግባት ይታያል። እሱ ነው። ከዛ ውጭ ኢትዮጵያ አብያተ ክርስቲያናት ውስጥ በጣም ጥቂት ሪሰርች አለ። ለምሳሌ የአስተምሮ ችግር ገጥሞናል ተብሎ ሪሰርች ዛሬ ስንት ዓመት ይሰራል። የአስተምሮ ችግር፣ የልምምድ እና የሞራል ችግር እንዲሁም የሊደርሺፕ ቀውስ ገጥሞናል። እኔ በምሰራበት ጊዜ በሶስቱም እንደው ባለኝ በምችለው እውቀት ካስተምሮ ጋር በተያያዘ ከሐሰተኛ ነቢያት ጋር ከቃልነት አስተምሮ ጋር ከፌዝ ሙቭመንት ጋር በተቻለ መጠን ከጀመርኩ ጀምሮ ለመስራት ሞክራለሁ። ከሊደርሺፕ ሁልጊዜ አንድ ከመወግተው ኢትዮጵያ ቤተክርስቲያን ውስጥ አብዛኛው እንዲሁም ከገጠመን ችግር ለአስተምሮ ውድቀት የመጣው የሊደርሺፕ ውድቀት ነው። የሊደርሺፕ ችግር የሊደርሺፕ ክራይሲስ አለብን ብዬ የተለያዩ ሰዎች ጋር ሳገኝ በግልም በሚዲያም የማነሳውና የማወራው ሀሳብ ነውና ይሄ ሁሉም ሰው በተለያየ መልኩ ሊሰራ ይችላል። ድክመት ሊኖር ይችላል፣ ስህተት ሊኖር ይችላል። ከነስህተት ግን ሁሉም በየሴክተሩ ይሰራል። ሲሰራ ግን የሌሎችን እንትን በጣም ዲስግሬስ በማድረግ አንዳንድ አይተህ አስተውለህ ከሆነ አንዳንድ ሰዎች በአንድ ትምህርት ወይም በሆነ ነገር ሳቱ ሲባል ማለት ነው አዚፍ ምንም ነገር ኮንትሪቢዩት እንዳላደረጉ አድርጎ ነው እዚህ ሚዲያ ላይ ወይም እዚህ ሚዲያ የቅበተ እምነት አገልግሎት ላይ ያለው ሲቀጠቅጣቸው ምንም አይነት ኮንትሪቢዩሽን እንደሌላቸው አድርጎ ነው። ትላልቅ አገልጋዮችን ነው ማወራ። እኔ እንደ ምሳሌ ላነሳ እችላለሁ። ለምሳሌ በአንድ ወቅት ሐዋርያው ጆን ለአገልጋዮች በሚሰጠው የጉባኤ ትምህርት ላይ ስለ ንጽህና እያስተማረ ታጥባችሁ ነው ጦጣ ምን ትለኛለህ ምናምን ነገር እያለ ተናገረ። ኮንቴክስቱ ተቆርጦ ስለሆነ ሌላ ነው ያወራው። ይሄ ሰውዬ አዚፍ ኢትዮጵያ ቤተክርስቲያን ውስጥ ምንም አይነት ሮል የሌለው ይመስል ከትንሽ እስከ እንትን ፌስቡክ ላይ ያለ አፉን ሲያላቅበት ዋለ። ትዕቢት ነው እሱ እንትን ስለሚኖር በቃ ልክ የሌለው አፍ ማላቀቅ ማለት ነው። እንደው ያፎ ለምታ ነው ብለን እንኳን አናስብም። ርህራ የለን ማለት ጨካኞች ነን። እና እኔ እሱ ላይ አርጋ ያረጋለው ያ ሊሳሳት ይችላል ምን ይችላል፣ ግን አፕሮቻችን ይሄ የምናቀርብበት የምናርምበት ቶናችን አፕሮቻችን አቀራረባችን ልክ አይደለም። ያቀራረብ ደግሞ ኢቭን አገልግሎቱ በሮንግ ነገር እንዲታይ ሰዎች ከራሳቸው ኢንተረስት ከኢጓቸው ጋር ተነስተው እንደሚያገለግሉ አገልግሎቱ በሮንግ አመለካከት ብዙዎች ጋር እንዲታይ በር ከፍቷል የሚል የኔ አርጊመንቴ። ለዛም እንዳልኩ ወደ ውጭም አይደለም ወደ ውስጥ እርስ በርስ ያለ አገልግሎት ላይ በሐሳብ ልዩነት ሲፈጠር የሚፈጠረው አተካራና እስከ ግል እስከ ፐርሰናል ህይወት የሚደርሰው መሰዳደብ መዘላለፍ ከዛ ብዙ ደረጃ መድረስ አደባባይ ያለ ፊት ለፊት ያለ ሀቅ ነው። ስለዚህ አገልግሎቱ ያቀራረብ ችግር አለበት፣ ቶን የድምጸት ችግር አለበት፣ ቶኑ ልክ አይደለም የሚል አርጊመንት አለኝ እኔ። ያ እሺ እኔ እንተናግሬ ሌሎቹ እንትን ይበሉ። አሁን ጥሩ የሆኑ ነገሮች ይዘረዘረም ስለመሰለኝ ማለት ነው። ሜቢ እንግዲህ አሁን እንትን ነው ዝርዝር ነገር ነው። ኦልሞስት እኔ እንግዲህ በጣም ብዙ አመት ያየ ይመስለኛል እንደ አይነት ስራዎችን ብዙ አስተማሪዎች ሲተቹ ካስተምሯቸው አንጻር። እንዳልኩት ደግሞ ሁሉም የስህተት አስተምሮ በተመሳሳይ ትሬጅ ላይ አይቀመጥም። አንዱ ቀጥታ ዶግማን የሚነካ አለ፣ አንዱ ደግሞ ኦፕን ዲስከሽን ላይ የሚቀመጥ አለ። እንደዚህ አንዱ ደግሞ ይሄ አለው የራሱ የሆነ ነገር አለውና መጽሐፍ ቅዱስንም ስናይ አንዳንዶቹን ኢቨን ሰላምም አትበሉም የተባልናቸው እኮ አሉ። እንደዚህ ሰላም አትበሏቸው አይነት የሚባሉ አሉ። ይሄውም ፍቅር የለውም ማለት አይደለም። ፍቅሩ ግን በዋናነት ምን ነው ኤፍሬም እዚህ ጋር ይሁን ሰላም አትበሉ ሁለተኛ ዮሐንስ ላይ የሚለው ኮንቴክስት ሁሉ ጊዜ ሲጠቀስ ያለው ሰላም አትበሉ የሚለው አንደኛው ክርስቶስ በስጋ አልመጣም ብለው ለሰበኩ ነው በዛ ጊዜ አይደለ። እዛ ጋር ቤዚክ የሆነ የነገረ ክርስቶስ ላይ ስህተት ተፈጥሯል። እዛ ወቅት ላይ ነበረ እና ዶግማን የአሳቢን የሆነ ስክሪፕቸር በላይነት እዛ ጋር ተጥሷል። ብዙ ነገር አለ። ኮንቴክስቱን አመተን የሆነ ሰው ሲሳሳት
ሰላም አትበሏቸው ይላል። ከእንደዚህ አይነት ጋር ምግብ አትበሉ ይበላል ምናምን ብለው ብዙ ጊዜ ጠቅሱታል። ኮንቴክስቹዋሊ ራሱ በማይገናኝ ሁኔታ ቅርብ ጊዜ ዘሌ ሲናገር አንድ እንትን ላይ ሰምቻለሁ። ለምሳሌ እንዲሁ ላስታውስ እችላለሁ። ከውሾች ተጠበቁ የሚለውን ስክሪፕቸር አድርጎ ጋሽ ዘሌ በውሻ ምስል አድርጎ አገልጋዮችን አቅርቦ አይቻለሁ። ኮንቴክስቱ እንደዛ ነው። ከውሾች ተጠበቁ ያን የሚለውና ዛሬ በምንኖርበት ምድር ውሻ የሚለው ኮንቴክስት እንደሱ ነው። መጽሐፍ ቅዱስ ያን የሚለንና አሁን ውሻ አንተ ውሻ ስትልቁ ስድብ ነው ዛሬ ኮንቴክስቱ አይደለም። በጣም ሰውን የሚነካ ክብረ ነክ ስድብ እኮ ነው አይደለ? ውሻ ብለህ ስትሰድበው አሁን ባለንበት ካልቸር እውነት ነው። አንተ ተሳዳቢ ያደርጋል እኮ ግን ሐሳቢ መሰላክሊል ይሄ ቀጥታ ዶግማ የሚነኩ አስተምሮች ሲከፋፈሉ የስተት አስተምሮች በተመሳሳይ ቀጭን መስመር ላይ እንደዚህ በአንድ ወጥ አይቀመጡም። የራሳቸው እርከን አላቸው። መጽሐፍ ሰላም አትበሉም ያላቸው አሉ። ከዶግማ ጋር ከክርስቶስ አትሆን ምንጥቃ ቀጥታ እሱን የሚነኩ ሳልቬሽንን የሚያፈርሱ አይነት በጣም ደግሞ የኢትዮጵያ ቤተክርስቲያን በቃ እንደሱ አይነት ክራይሲስ ውስጥ ናት። አሁን የታድሶ ጥሪ የሚለውን የጥናት መጽሐፍ ካየ በቃ እንደሱ አይነት ክራይሲስ አለ። በጣም ያስተምሮ በጣም ችግር ልክ እሱም እንዳለ ሆኖ ደግሞ የስትራክቸር ችግርም አለ። ከቸርች አንጻር ያነሳቸው እንደሱ ሀሳቦች ማለት ሁለቱም ችግሮች ተለጥጠው ሊኖሩ ይችላሉ። ከሰው ደግሞ በተለያየ መንገድ ሊቀርቡ ይችላሉ። በጣም ሰፊ የሆነን ኢንቫይሮንመንት ጥሩ የሆነው ወይ የተሳለጠ እውቀት እዛ ነገር ላይ እንድንይዝ የሚረዳን የተወሰኑ ጥናቶችን ወይ ጥናት ነገሮችን ማየት ወይ ደግሞ የተወሰኑ እውቀት አላቅም ምናልባት ኢትዮጵያ ውስጥ ከሌለ ፈረንጁም ጋር ያለ ነገር ስለሆነ እሱን ማየት እንደሱ ነገሮች የተሻሉ አፕሮች ሊሆኑ ይችላሉ። ሰብጀክቲቪዝም እየከለከልን እኛም እዛ ውስጥ ገብተን ሌላ አይነት መስመር እንዳንይዝ በፐርሰን ደረጃ ያሉትን ነገሮች እንዲህ በጋራ ልናስቀምጥበት የምንችልበት የሆነ የተሳለጠ አቀራረብ ኖሮን እዛ ላይ ዲስከስ ማድረጉ የተሻለ ነው የሚል ነው የኔ ሀሳብ። እና ሁሉንም ልናስቀምጥ አንችልም። እኔ አሁን ጥሩ ልጠቅሳቸው የምችላቸው አፖሎጂስቶች ሊኖሩኝ ይችላሉ። ቲክቶክ ላይም ፌስቡክ ላይ ምናምን በጣም ጽንፈኛ የሚባሉት እንዳለ ሆነው ልክ አይደሉም የሚባሉት እንዳለ ሆነው ጥሩ የሚባሉም ደግሞ አሁን በቅርቡ የተነሳውን ከሉተራን ቸርች አንጻር መሰረተ ክርስቶስ እንትን አንጻር ሌዝቢያንነትን ሲከለክሉ ልክ አይደለም ሲሉ የነበሩ በጣም መነሳት ይችላሉ። አሁን ራሱ በቅርቡ ወደኋላም ደግሞ በጣም ብዙ ህዝብን የታደጉም አይጠፉም ውጤት የነበራቸውም ፍሬ የነበራቸውም እና ሁሉንም ደበላልቀን አንድ ላይ እንዳናቀርበው የተወሰነ የተሳለጠ ነገር ቢሆን ለማለት ነው። ሌሎች ይቀጥሉ። ያ እሺ ሰበር ልግባ እንዴ አኩዬ ምንድነው? እኔ አሁን መጀመሪያ እንዳልኩት አርጊመንቱ ምንድነው? አሁን ቅድም ብዙ ያስቀምጥከው ነገር አለ። ያንተን ኦፒኒየን አኬስ ትናገር የነበረው አሁን አንተ የተናገርካቸው ውስጥ አንድም ትክክል ያልሆነ ነገር የለም። በሙሉ የምትናገረው ነገር ትክክል ነው። ኦኬ አይደለም ውሸት ነው አሁን የተናገርከው። ይሄ እዚህ ቦታ ላይ ትክክል አይደለም የምትባለው የለም። ትክክል ነው በሙሉ የተናገርከው ማለት ነው። አንተም አለ እኛም አለ ሁላችን የምናውቀው ነገር ነው። ይሄ ውሸት እኮ አይደለም የተናገርከው፣ እውነት ነው፣ ትክክል ነው፣ መነገር ያለበት ነው። አሁን መጀመሪያ ላይ እንዳልኩት ባላንስ የሆነ አይደለም ነው። አሁን የኔም ቅሬታ ባላንስ ዳልነበር። ያ ማለትም ማለት ነው ትክክል ጥሩ የሆነውን ነገር ይሄ ነገር ትክክል ነው፣ ይሄ ነገር ጥሩ ነው፣ ይሄ በዚህ ጥሩ ነገር አምጥቷል፣ ሰው መበረታታት አለበት እና በዚህ መቀጠል አለበት። ኦኬ ይሄ ነገር ደግሞ ትክክል አይደለም። ኦኬ ትክክል አይደለም ብቻ ሳይሆን ደግሞ በእንደዚህ መንገድ ነው መታረም ያለበት ተብሎ ደግሞ ሌሎች ኦፕሽኖችን ደግሞ ማሳየት። ኦኬ መንገዶችን ትክክል የሆነው ይሄ ነው፣ በዚህ መንገድ ቢኬድ ይበልጥ ውጤታማ ሊሆን ይችላል እና ይሄ መሆን ያለበት የሚሉ ነገሮች መታከል ነበረባቸው። አልበለዚያ ምንም ለውጥ ማያመጣ ነው። አሁን እንደ ቅድም እንዳልከው በቃ ኳስ መጠላለዝ ነው የሚሆነው እዚህም እዛም። ሁለት ነገር ግን ያስቀምጫለሁ ከፍዬ ሁለት ነገር ብያለሁ። አንደኛ የድምጸት ችግርና የአቀራረብ ችግር ነው ያለበት። ይሄም ለአገልግሎቱ ታክል ሆኗል ወይም ሰዎች በሌላ ሌቭል እንዲያደርጉትና በተቃራኒ ሲሄድ ያሉት ለዚህ ጀጅ እንዲያደርጉ አድርጓል። የተሳዳቢነትን ብቻ እንደ አርበኛነት ማየት ማለት ነው። ይሄ ቲክቶክ ላይ ያለው አንድ ወንድማችን አለ ከእናንተ ጋር የነበረው ለምሳሌ ስም መጥቀስ ባልፈልግም ሁሉ ነገር ሊሳደባል፣ ግን እንደ አርበኛ ተደርጎ ይቆጠራል። ገባህ አይደል? እንደ ወንጌል አርበኛ መሳደብን፣ የሰዎችን ፐርሰናል ነገር ኤክስፖዝ ማድረግን፣ ፎቶ ለጥፎ እንትን ማለትን ይሄ ሰዎችን ፐርሰናል የሚነካ የለም። ኑሯቸውን፣ ቤተሰባቸውን፣ ምናቸውን የሚነካ ማድረግ እያንዳንዱ አክቲቪቲያቸው መናገር እንደ ቅበተ እምነት ታይቷል። ማጋለጥን ማለት ነው። ያ ለስህተት ዳርጓል። የድምጸት ችግር አለበት ነው አንደኛው። ሁለተኛው ደግሞ
አሁን እዚህ ጋር እንዳልኩት ከድምጸት ችግር ባስቻገር እኔነት ይገባበታል። እሱ ቢወጣ እንደምንም ሁላችንም ታግለን የኛን ስሜት የኛን ሁላችንም እንበሳጫለን አይደለ? ግን የሆነ ሰው ሲያስቀይመን ይብን ቅመኛውን ነው በሚቀጥለው አታክ ምናረገው ሚዲያ ላይ ሁላችን ያለ ነው። ገባ? ሰሞኑን ለምሳሌ በጣም ተሰድቤያለሁ። ሚዲያ ስላለኝ እየቀጠልኩ የሰደቡኝን ሰዎች ወይም ከዚህ አገልግሎት አገነስቶኝ ምናምን እስከመጨረሻው በሄድ እንደማለት ነው። አንድ ሰው ስትነካው የሆነ ነገር ስትለው ወይም እሱን የተናገርከው ሲመስለው ማለት ነው ወጥቶ ጥርግርግ አርጎ የሆነውንም ያልሆነም ለጥፎ ታርጋ ይለጥፍብሃል። ስለዚህ ባህሪ መግባት የለበትም። ባህሪ መግባት አንዱ ችግር ነው። የተሰራው ስራ ቀላለውም ሜዳውም ቀላለውም እያልኩ አይደለም። ማለት ከሚመጣው ስድብ ከሚመጣው ውግዘት አኳያ ሰዎች ፐርሰናል ኢሞሽናል ሊሆኑ ይችላሉ። የሚሰሩትም ስራ ዋጋ የሚያስከፍል ብዙ ማያስጨበጭብ ብዙ ነገር የማያመጣ እንዲሁም ብዙ ጠላት የሚያፈራ ነው። ገባ አይደለ? ስለዚህ በዛው መንገድ የሚሰራ ሰው ለሌላ ሰው ግን ኮምፓሽን ሊኖረው ይገባል። ሌላውን ወንድሙን ሲናገር የሆነ በሚያቀና ልብ ሊሆን የሚገባል። እሱን ሁሉ ሚስአንደርስቱድ የሚያደርጉት ሰው የሆነ ስህተት ሲያገኝበት የሚያወግዙበትን ቶን መቀየር አለበት ነው። ግን አልተሰራም የሚል አቋም የለኝም። ግን የድምጸት ችግር ይስተካከል፣ እኔነት አይግባበት፣ የኛ ባህሪ ኢንቮልቭ አያርግዛ ነው የኔ እንትን የማስተውለው እንደዛ ነው። የአቃቢዎቹ ባህሪ ሙሉ ጠልቆ ገብቷል ነው ራፓ አሁን በቃ እሱ ነው። አሁን ምንድነው መሰለ አሁን ትችት ስታነሳ ኦፍ ኮርስ ለለውጥ አይደለ ለመቀየር ነው፣ ሁኔታውን ለመቀየር ነው ሐሳቦች የሚነሱት። ሶ እነዚህ ነገሮች አብረው ቢነሱ አይ ዶንት ቲንክ እንትንም ይፈጠር አይመስለኝም ነበር፣ አነጋጋሪ የሚሆን አይመስለኝም ነበር፣ ጭቅጭቅ የሚነሳ አይመስለኝም ነበር። ግን እዛ ጋር ድፍን ያለ ነገር ስለነበር ነው። አይ ቲንክ እሺ አልግባ እንትን ስቴትመንቱ መደጋገም አያስፈልገኝም እዛ የተነሳውን ሐሳብ ግን የነበረው የኔ ምልከታ እንደተከታተልኩት የዛኔ ብቻ አይደለም በተደጋጋሚ ብዙ ጊዜ የሚነሳ ነው። በቃ ጭልም ያለ ነገር፣ በቃ ተስፋ የሌለው ነገር፣ ደግሞ አፕሪሺየት የሚደረግ ነገር እንደሌለ፣ ደግሞ ትንሽም የሆነ እየተሰራ ያለ ነገር እንደሌለ እንደዛ ተደርጎ እንትን የሚለው ነገር እሱ ትክክል አይደለም። አሁን የተነሳው ነገር ግን ትክክል ነው ወይ? በትክክል መነሳት ያለበት ትክክል ነው። መተቸት የነበረበት ነገር ነው የተተቸው። የሌለ ነገር አይደለም የተባለው ያለ ነገር ነው። ግን ደግሞ ጥሩ ነገር ደግሞ ነበረ። እሱም ደግሞ ኢንተርቴን መደረግ ነበረበት። ይሄ ነገር ጥሩ ነው፣ ይሄ አካሄድ ጥሩ ነው፣ ይሄ ነገር እንደዚህ ቢሆን ነው አይ ቲንክ እንትን የሚመጣ የነበረው። አሁን አንተ የሆነ ሰራተኛ ቢኖርህ እና ፋብሪካ ውስጥ ሰራተኞቹ ቀኑን ሙሉ በቃ የሆነ ነገር ምሳ ብሬካቸውን ሁሉ ትተው የሆነ እየሰሩ መጥተው እና ማታ ስትመጣ ምናምን እንዴ ዝም ብላችሁ ተዘፍዝፋችሁ ነው ያላችሁት ምንም አልሰር ምናምን ብትል ዱ ዩ ቲንክ ኔክስት ዴይ እነዛ ሰዎች እንደዛ አይ በቃ ሲመጡ ቁጭ ብለው ነው የምታገኛቸው። ሶ ምናልባት አንድ አራተኛ ላይ ሰሩ ይችላሉ ትላንት ይሰሩትን። ለምን በጣም ዲስከሬጅ አድርጋቸዋል ትላንትና። ግን ኢንካሬጅ ብታደርጋቸው ዌልደን ምሳ እንደዚህ ያደርጋችሁ እንትን ሰራችሁ እንደዚህ ኦኬ፣ ይሄን ነገር ደግሞ እንደዚህ አስተካክሉ፣ ይሄ ነገር እንዲህ ነው መሆን ያለበት፣ ይሄን ጣል፣ ይሄን እንደዚህ አድርግ፣ ይሄን እንደዚህ አድርግ ብትል ኔክስት ዴይ ደግሞ ያበላሹትን ነገር ጠግነው አስተካክለው አንተ በምትፈልገው ልኬት አንተን ሳትስፋይ ማድረግ ይችላሉ። ግን መተህ ሁሉም ነገር አፈርድሜ አብልተው ምንም የለም ካልክ አሁን ሰዎች በሌላ መንገድ ቢረዱት ምቀኝነት ነው፣ ጥላቻ ነው፣ ቅናት ነው፣ እንደዚህ ነው። እኔ እንደዛ እንዳልሆነ አውቃለሁ። ግን እኔ ብሌም አላረጋቸውም እነሱ። ለምን የሆነ ጭላንጭል እንኳን ተስፋ ነገር የለም። ትክክል ነው የምትሰሩ፣ ይሄ ነገር ትክክል ነው፣ ይሄ ነገር ጥሩ ነው፣ ይሄ ነገር ነው ያበላሻችሁት ባልተባሉበት በቃ ብላሽ ነው ከተባለ ሁሉ ነገር ምንም ሰው መቱ የሚቀይረውም ነገር የለም። እውነት ለመናገር ያው ነጥሩቁ እንትን ከማለት ነው። ላምብብና አንተም ሌሎችም እንደው ኤቢ ምናምን እንዴት እንደምትረዱት ከዚህ አገልግሎት አኳያ ማለት ነው መልስ ስጡኝ። ለሁላችን ይሄን አንድ ስክሪፕቸር ላምብብና መልስ ስጡኝ። ቅድም ስለ የነበረው ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 24 ላይ ያለ የጌታ ማገልጋይ ሊጣላ አይገባውም፣ ይልቁንም ለሰው ሁሉ ገር ለማስተማር ብቃት ያለው ትዕግስተኛ መሆን ይገባዋል። እውነትን ወደ ማወቅ ይደርሱ ዘንድ እግዚአብሔር ንስሐን እንደሚሰጣቸው ተስፋ በማድረግ የሚቃወሙትን በየዋህነት የሚያቀና መሆን ይኖርበታል። ይኸውም ወደ አእምሯቸው ይመለሳሉ፣
ፈቃዱንም ሊያስፈጽምባቸው ምርኮኛ አድርጎ ከያዛቸው ከዲያብሎስ ወጥመድ ያመልጣሉ በማለት ነው ይላል። እንግዲህና እነኚህ የሳቱ ሰዎች ተብለው የሚታሰቡ እነሱም በየዋነት ማቅናት እንዳለበት ተናግሮ ወደ አእምሯቸው ተመልሶ ኢቭን የሚለው ዲያብሎስ ወጥመድ ውስጥ ሆነውና ከዛ ሊያመልጡ ይችላሉ፣ ከዛ ምርኮኛ ሊሆኑ ይችላሉ፣ ከዛ ምርኮኛ ሆነው ወደ ጌታ መንገድ ሊመጣ ይችላሉና በዛ ቶንና በዛ እንትን ማቅናት አለበት የሚል መመሪያ ነው እዚህ ጋር የሚሰጠን የስክሪፕቸር ሁለተኛ ጢሞቴዎስ የሚያወራው ነውና ስለ አገልጋይነት ባሪያ ያወራል። ሊጣላ አይገባውም ይላል፣ ይልቁንም ለሰው ሁሉ ገር ይላል። እንግዲህ ይሄ ኮንዲሽናል አይደለም። ለማስተማር ብቃት ያለው ይላል፣ ትዕግስተኛ መሆን የሚገባ ይላል፣ እውነትን ማወቅ እንዲደርሱ ዘንድ ይላል። እንግዲህ እርስ በርሳችን እየተነካከስን እርስ በርሳችን እየተጣላን ወደ ጎንዮሽ አንድ ስተት በተገኘ ቁጥር እሱ እንዲህ ነው እያልን ክርስቲያኔ በማይመስል ባህሪ እያገለገልን ማለት ነው። ከዛ ለጌታ ነው ማለት ለእምነቴ ቀንቴር ከወንጌል በላይ እኛ እንቀናለት ነው ማለት እግዚአብሔር እኛ እኮ የወንጌል ጠባቂዎች አይደለን። ፎር ዳት ማተር እንደሚገባኝ እግዚአብሔር ወንጌሉን ራሱ ይጠብቃል። ኢየሱስ ክርስቶስ ራሱ ወንጌሉን ይጠብቃል። በዘመናት ሰዎች ሲሳሳቱ ሰዎች እያስነሳ ማለት ነው። በተለያየ መንገድ ወንጌል ሲሰደድ ወንጌል ፈተናው ሲገባ እግዚአብሔር እየጠበቀው ነው የኖረው። ከእግዚአብሔር በላይ ለወንጌል አንቆረቆርለትም። ወንድማችንን ግን በሚገል መልኩ ወንድማችንን ግን አቢዝ በሚያደርግ ከሆነ አፍተሮል አጌንስት ኦፍ ጋር ነን ማለት ነውና እኔ ቶን ጉዳይ የምለው እሱ ነው ማለት ወንድማችንን እስከምን ደረጃ እንትን እያልን ነው እንትን የሚለው የስተት አስተማሪውን ለሆነውን እንግዲህ ለዲያብሎስ ታልፎ ተሰጠ ለሚባለው ሰው ለሱ እንኳን መሆን ያለብን በየዋነት የሚያቀና መሆን አለብን። ወደ አእምሮ ይመለሳል፣ አንድ ቀን የንሳ እድል ያገኛል። እሱን መጠበቅ አለብን ነው። አይለወጥም ብለን ስክሪፕቸር ደምድመን ይሄ ሰይጣን ነው ብለን ወግረን ያወገዝነው ሰውዬ እንትን እንዴት እንላለን? እግዚአብሔርስ ያን ሰው ሲያየው እንደዛ ነው ወይ የሚያየው? ፎር ዳት ማተር ወንጌል እያጠፋ ነው ካልን ከእግዚአብሔር በላይ ለእኛንን ከኢየሱስ ክርስቶስ በላይ እኛንን የወንጌል ተቆርቋሪ ነው የእኛንን ጠባቂ ነው ወይ የሚል ኩዌስችን እኔ በጣም አለብኝና ያካሄድ ችግር ላይ ነው የኔ ጥያቄ እና ሪፍሌክት አድርጉልኝ እናንተን ሐሳብ እዚህ ስክሪፕቸር ላይ ነው ማለት ነው። እሺ እኔ አንድ ችምቻ ብያስሚ አንድ ቁጥር እየጻፈ ነው ለሱ ልጅ እኔ አክዬ አሁን ካንተ ጋር እንዴት አድርጌ አርጊው እንደማድረግ እንደምችል አላውቅም። አንተ የምትናገረው እውነት እኮ ነው የምትናገረው። አሁን ትክክል አይደለም አሁን የተናገርከው ምለውን ነገር አይደለም የምትናገረው፣ እውነት ነው የምትናገረው። ግን ደግሞ እኔ ግማሽ እውነት ነው ብዬ ነው ማስበው። እሱ የተሟላ እውነት አይደለም። ያኛው ሳይድ ደግሞ እኩል ኢንተርቴን መደረግ አለበት። ቅድሚያ የሚሰጠው አይደለም እንዴ? አንድ ጊዜ አንድ ምሳሌ ሲሰጥ አንዱ ምን አለ፣ ሁለት ሰዎች ተጣሉ እና አንደኛው በጩቤ ወጋው ማለት ነው። አንደኛውን በጩቤ ወጋው ታፋው ላይ እና የተወጋው እየጮህ ይሮጣል አድኑኝ ያለ፣ ከኋላም ያለው እየጮህ ይከተለዋል እና ከኋላ ያለው እየጮህ የሚከተለው ጩቤን ይዞብኝ ሄደ ብሎ ነው። ያኛው ደግሞ አድኑኝ እያለ ነው፣ ደሙ እየፈሰሰ ነው። አየህ ሊሞት ነው ያኛው። እና አሁን ዋና አሉ ቤተክርስቲያንን ለማፍረስ ቀን ከሌት የሚሰሩ ሰዎች አሉ። ህዝቡን በልተው አጥንቱን እየጋጡ ያሉ ሰዎች አሉ። ኦኬ ከበሽተኞች መታከሚያ ሰብስበው ፎቅና ምናምን እየሰሩ ያሉ አሉ። ከሀገር አልፎ ውጭ ሀገር እየሰበሰቡ ያሉ ሰዎች አሉ። አሁን እነሱ ሰዎች ላይ የሚጮሁ በዛም ማነሰም በገባቸው ነገር ትክክል አይደለም እያሉ በተረዱት ነገር ፊት ለፊት ራሳቸውን አጋልጠው የሚጮሁ ሰዎች አሉ፣ ላይፋቸውን ሪስክ ውስጥ ከተው። እነዚህ ሰዎች በመጮህ ሂደታቸው ውስጥ ሊያበላሹ ይችላሉ። ኦፍኮርስ ደግሞም ያበላሻሉ፣ በትክክልም ማለት ነው። ብዙ ጊዜ ይሳሳታሉ፣ ትክክል ያልሆነ ነገር ያደርጋሉ። ግን የትኛው ነበር አሁን ጩቤን ይዞብኝ ሄደ አይነት ነገር ነው ያኛው የሚጮህ፣ ይሄኛው ደግሞ እንዳልኩ አድኑኝ ነው፣ የነፍስ አድን አይነት ጮህት ነው የሚጮህ። እና እነዛ ሰዎች አይ ቲንክ እኔ እነዚህ የሚጮሁት ሰዎችን በጣም አፕሪሼት አድርጎ ትክክል ናችሁ፣ ኦኬ ማቀብ ያለባችሁን ነገር ያቀባችሁ ነው፣ ቅድም እንዳልከው ማለት ነው። የቅባተ እምነት አገልግሎት እኔ አም ሶሪ ቱ ሴ ዲስ ግን በጣም የማይመረጥ አገልግሎት ማለት በጣም ዋጋ የሚያስከፍል አገልግሎት የቅባተ እምነት አገልግሎት ነው። በሰው ሁሉ ዘንድ እንድትጠላ የሚያደርግህ፣ ከሰው ሁሉ ጋር የምትነካከስ፣ ከራስ ከዘመዶች ከጓደኛ ከቤተሰብ ምናምን ሁሉ የሚለይህ አይነት አገልግሎት ነው ስራው። ማንም ጎሽ የእግዚአብሔር ሰው ምናምን የሚልህ የለም። በጣም የምትጠላበት የምትረገጥበት፣ ከ24 ሰዓት የምትሰደብበት፣ ስም የሚጠፋበት አገልግሎት ነው
በዚህ ሁሉ በርደን ውስጥ ይኖራል፣ ስህተት ይኖራል። እኔ እንዳልከው ሙሉ ለሙሉ አንተ ያልከው ስህተቶች አሉ። ግን እንደምንም ብሎ እነዚህን ስህተቶች እንዲታረም አድርጎ ቀና ይሄ ስህተታችሁ ነው፣ ይሄን አስተካክሉ፣ ይሄ ትክክል አይደለም፣ ይሄ ጥሩ ነው፣ ይሄ እንደዚህ አድርጉ ብሎ በተለይ ደግሞ ኤክስፒሪየንስ በጣም ረጅም ልምድ ያላቸው ሰዎች እና ማቹር ያደረጉ ሰዎች ያንን ነገር ሼፕ ከማስያዝ ወጥተው ዋናው እያለ የወጋው እያለ ማለት ነው የተወጋው እያጮኸ የሚሄደው ላይ እንትን ማለት ትክክል ነው ብዬ አላምንም። ኢላማውን የሳተ ነው ብዬ አምናለሁ። ስህተት ነው የትም ይሁን የትም፣ ግን ዋናው ስህተት ያለው እዛ ነው። አሁን እነዚህ ያን ስህተቱን ለማረም የሚሄዱት ሰዎች ጋር አይደለም ዋናው ስህተት ያለው። ዋናው ስህተት ያ ነው፣ ሰዎችን ወደ ጥፋት ይዞ እየሄደ ያለ ማለት ነው። ሰዎችን ነፍሳትን እየበላ ያለ ስህተት ያለው እዛ ነው። እሱን ለማስተካከል የሚሄዱ ሰዎች ሊደነቃቀፉ ይችላሉ። አስካሄድ ስህተት ሊኖርባቸው ይችላል ምናምን፣ ኤክስፒሪየንስ ልምድ ሊሆን ይችላል፣ ዋሬቨር የእውቀት ማነስ ሊሆን ይችላል። የተለያየ ምክንያቱ የተለያየ እነዚህ ሰዎች ማካሄዱን ግን መገምገም የለብንም። እነኚህ ሰዎች በዚህ መንገድ እየተቃወሙን ሰዎቹ ፋፉ ወይስ ነገሩ ቆመ? የበለጠ ይሄ አካሄድ እኮ የቅመተ እምነትን እያደከመ እነሱን ብርታት እየሰጠ ነው። አካሄዱ ልክ አይደለም። አንድ ነገር ሄደህበት ውጤት ካላመጣ ማለት ነው ወይ አካሄድን መንገድ ቁጭ ብለህ መገምገም አለብህ። እኔ አንተ በምትለው እስማማለሁ። እኔ ሚዲያ ከጀመርኩ ጀምሮ እንደው የፈለገን ቢሆን ሙሉ ለሙሉ እንደዚህ ነገሮችን ተቃውሞ የኖርኩት ምንም ማለት አርካይቭ ስለሆነ ሄዶ ማየት ይቻላል። ገባህ አይደለ? እሱን አካሄዱን ታዲያ መጠየቅ የለብንም ወይ? አሁን እንዳልከው ችግሩ ይሄ ሚዲያ ላይ ያለ ቅበተ እምነት እንትን እየሰፋ መጣ። መጠየቅ አለብህ እኮ ጭሮ ጋር እኮ ጢም ብሎ እኮ ነው ሰው የሚሰለፈው እኮ። ምንም እኮ ጩፋ ዘይት አይሸጥም እየተባልክ እኮ የቃለ ሕይወት አባቶቹን እኮ ሰድቦ ተናግሮ የራሳቸው መድረክ ላይ ሄዶ አገልግሎ መግለጫ አውጥቷል እኮ። ስለዚህ በምንድን ነው እነኝን ልታስቆማቸው የምትችለው? የኛው አካሄድ አቁሟል ወይስ አስቆሟል ወይስ እንትን አላለም ብሎ መገምገም ያስፈልጋል። እያረግን ነው ከነ ድክመታችን ስቃይ ነው ብቻ ብሎ ማሰቡ ውጤት አልባ ከሆነ ወያፍቱ ዋቻውት ብዬ አስባለሁ። ልክ ነው። እኔ በሱስ መገምገም አስፈላጊ ነው። ለውጥ አምጥተዋል ወይ እንዴ? እኔ በጣም አንዳንዱ ነገር እዚህ ጋር መናገር አልፈልግም እንዴ። በተለይ እኔ ቤዚክሊ እንትን ማድረገው እኔ ከሌላ ቤተ እምነቶች ጋር ያለ ንጽጽር ላይ ነው። ኦኬ እሺ፣ እሱ ላይ ትኩረት አድርጌ ላውራ። ወደ ውስጥ እኔ አልፎ አልፎ ነው እንትን ምለው ማለት ነው። አሁን የአንተ እና የወንድሞች አገልግሎት ለውጥ አምለው ወይ ካልከኝ እንዴ አሁንም ቅድም እንደሆነ እንደ ሳውል ለጽድቅ መማገት ነው የሚሆነው። ቸርች ውስጥ ያለውን ውንብድና እና ዝርፊያ ጠልቶ ሰው ሁሉ እኮ ቤቱ ተቀምጦ ነበር። ሰው እኮ ወደ ሌላ ቤተ እምነት ጠቅላላ ጨርቁን ይዞ እየገባ ነበር እንዴ። እንደዛማ አይደል? በጣም ተሰርቷል ሳይሆን በጣም ብዙ ነገር ማውራት ይቻላል። ለውጥ አምጥተዋል ብቻ ሳይሆን ማለት ነው እንዴ። ከግማሽ በላይ ህዝቡ እኮ ቤቱ ተቀምጦ ነበር እኮ ሃይማኖት ይሄ ነው ብሎ ሃይማኖቱ እሱ እንዳልሆነ እኮ ነግረነው ነው። ሲወጣም ደግሞ ወንዝ ተሻግሮ የሚጠብቀውን ነገር አሳይተነው ነው እኮ የተመለሰው ባለበት መጽናት ያለበት ባለበት የጸናው መምጣት ያለበት የመጣው። አክቹዋሊ አንዳንድ አካሄዶቻችን እኛ እሺ ብዙ ነገር አልናገርም። ሚዲያ ነው እዚህ ጋር አሁን እንደዚህ ነው እንትን ብሎ ዝርዝር ለመናገርም የጨነቀ ነገር ነው። ግን ለውጥ አምጥተዋል ወይ? በጣም ቤተክርስቲያንን ከባድ አደጋ ነው። ከታላቅ ውድቀት የታደገ አካሄድ ነው የተካሄደው ማለት ነው። ከነ ስንፍናው ከነ ችግሩ ከነ ጣጣው ማለት ነው። አሁን ከምናነሳው ጣጣው ግን በጣም አደጋው በጣም ሰፊ ነበር። ባይኖር ደግሞ ይሄ ቅበተ እምነት አገልግሎት ባይኖር ማለት ነው። እስፔሻሊ ናውዴይስ ሁሉም እንደምታውቁት ሶሻል ሚዲያ ላይ ነው ያለው፣ ትንሹም ትልቁም ማለት ነው። መታገስ ሲገባቸው ሰዎቹ ኦኬ አገር ቤት በተለይ የሚኖሩት ሰዎች እንዳልኩት የሚያሸልም አይደለም ቅበተ እምነት። አስራት አይሰበስቡም፣ መባ አይሰበስብ የሚሰጣቸው ሰዎች የለም። የዚህና እዛ ተፋልጠው በሚያገኙት 10 ብርና 50 ብር እንትን ሞልተው ነው ገብተው ሲሟገቱ የሚውሉት ቀንና ማታ ማለት ነው። ተሟግተው ያመጡት ነገር አለ በደንብ ነፍሳትን አምጥተዋል። ነፍሳትን ማምጣት አይደለም ሚሊዮኖች ደግሞ እንዳይሄዱ ወደ ጨለማም ታድገዋል። ባሉበት እንዲቆም ሁለቴ እንዲያስቡ አድርገዋል። ከወንዝ ማዶ ያለውን ነገር በማስረዳት ማለት ነው፣ በማብራራት ጭምር ሰርተዋል ወይ እንዴ?
ቤተክርስቲያን ተኝታ በነበረች ጊዜ እነዚህ ልጆች አይደል ወጥተው ፋይት ያደረጉት? ትክክል አይደል? ሰው ሁሉ ቤቱ የተቀመጠ ጊዜ ቸርች መሄድ አቁሞ ሰው ክርስትና ጠልቶ ተሰርተዋል ብቻ ሳይሆን በጣም ብዙ ነገር ነው እንጂ የተሰራው። ግን አንፎርቹኔትሊ ልጆቹ እንትንም የላቸውም፣ እነሱ የሚያፏጭላቸውም የለም። ራሳቸውን በችግር አስጨንቀው የሚኖሩ ሰዎች ናቸው። ከጉለታቸው እንደዛ ተሯሩጠው ነው የሆነ ነገር የሚያደርጉት። አሁንም ስህተት አለው። በዚህ ስህተቱ ይሸፈነው አይደለም። ግን ክሬዲት ደግሞ እነዚህ ልጆች ቤተክርስቲያን ራሱ ጠርታ በጣም ልትሸልማቸው፣ ልትደጉማቸው፣ እንደዛ ልታበረታታቸው ምናምን ነበር የሚገባው። በጣም ብዙ ነገር ተሰርቷል። ስህተቱ እንዳለ ሆኖ ማለት ነው፣ የሚበላሸው ነገር እንዳለ ሆኖ እኔም አሁንም መታየት አለበት ብዬ ማምነው ፓራለል ነው። ኦኬ ይሄኛው ጥሩ ነው፣ ትክክል ነው። ይሄኛው ደግሞ አስቀያሚ ነው፣ ትክክል አይደለም። ሰው ይሄኛውን አድርሙና በዚህ መንገድ ሂዱ ብሎ መንገድ ማሳየት እንትን ማለት ጥሩ ነው። ግን ምንም እንዳልሰሩ ምንም ያልሰሩት እነዛ ናቸው። አባዬ ፍራንክ እየለቀሙ ከረባት አስረው ፎቅ ላይ ፎቅ እየሰሩ ህዝቡን እነሱ ጋር እንኳን ሄደው ዛሬ አስረትና መባ የሚሰጡት እነሱን ሀብታም ያደረጉት ሰዎች የሆነ ጊዜ ተስፋ ቆርጠው እንዳይሄዱ እነዚሁ ልጆች ነበር ሲከላከሉ የነበረው። እነዚህን ልጆች ወንዝ ተሻግረው እንዳይሄዱ ማለት ነው። አንድም የቆሙበት መሰረት እውነት እንደሆነ ነግረው፣ ሁለትም ከተሻገሩ ደግሞ የሚጠብቃቸውን አውሬ ነግረው ማለት ነው እንጂ እሱ በነገራቸው አይደለም። አምስቱ የኢየሱስ ባህሪያት፣ ሁለቱ የኢየሱስ ባህሪያት ተናገር ሲባል የዋህነትና ፍቅር የሚል ነብይ ነኝ ብሎ 5 ቸርች 10 ቸርች እመራለሁ የሚል ሰው ባለበት ምድር ላይ እሱ አስተምሮ ነው እነዛን ሰዎች የጠበቀው እንዴ? ተሰርቷል። በጣም ብዙ የሰሩ ሰዎች አሉ። በጣም ብዙ የደከሙ የለፉ ሰዎች አሉ እና ክሬዲት የሚገባቸው ሰዎች አሉ። አፕሪሼት መደረግ የሚገባቸው ሰዎች አሉ። ከጉለታቸው፣ ከድህነታቸው፣ ከልጅነታቸው ወጣትነታቸውን ሰውተው ማለት ነው 24/7 ተቀምጠው ቲክቶክ ላይ ለሃይማኖታቸው ኦፍኮርስ ችግር ይኖራል። አካሄድ ላይ ችግር ይኖራል። አገልግሎቱ ዝም ብለህ አሜን በል ብለህ አሜን የምታስብለው አይደለም። አጨብጭብ ብለህ ዝም ብሎ የሚያጨበጭብልህ የለም። እዚህ ጋር ያልከው በአባቶች እንዴት ነው? እስቲ ማን እንደዚህ ጠቅሷል? እስቲ ሰንጥቀው ምናምን ተብለህ ነው እየተሰደበ፣ ቤተሰብ እየተሰደበ፣ ፎቶ እየተዘነቀዘቀ፣ ቀንድ እየተቀመጠልህ ምናምን ነው እኮ የምታገለግለው እንጂ ቸርች ውስጥ ከረባት ታስረ ያመነ ህዝብ አሜን እያልክ እያስጨበጨብክ እንደዛ የምታገለግለው አገልግሎት አይደለም። የቅበተ እምነት አገልግሎት እና እኔ አፕሪሼት ነው የምጠብቀው ከቤተክርስቲያን እነዚህን ልጆች በተመለከተ ቤተክርስቲያን ጠርታ ጎበዞች እስከዛሬ ድረስ እኛ ሰፖርት ሳናደርጋችሁ ሳንደግፋችሁ ስልጠና እንኳን ሳንሰጣችሁ በራሳችሁ ተነሳሽነት በራሳችሁ ስልጠና ራሳችሁን አሰልጥናችሁ አስተምራችሁ በራሳችሁ ገንዘብ ይሄን እናደርጋችኋል። ያበላሻችሁት ነገር ካለ ደግሞ ይሄን አበላሽታችኋል። ትክክል ያልሆነ አካሄድ አለ። ይኸውላችሁ የእኛን መልክ የሚያበላሽ ደግሞ ይሄ ያለ እና ኑ ስልጠና ውሰዱ። ኦኬ መታገዝ ያለባቸውን እየታገዘ እንደዛ ነው ሲሆን የሚጠበቀው እንጂ ጥፉ እንደዛ ትክክል አይደሉም ምናምን አካሄዱ ህቅበተ እምነት ቢጠፋ ብዙ ነገር። አሁን እኔም ምላሴን እየቆጠብኩ ነው የምናገረው ሚዲያ ስለሆነ ስለሚቀዳ ማለት ነው እንጂ በጣም ብዙ ነገር ነው እንጂ ያስቀሩት። እግዚአብሔር ረድተዋል። የእግዚአብሔር ነው ስራው። ኦፍኮርስ እነሱ ታዘው። እሺ ተባረኩ። ኤቢ እድል እንስጠው። ኤቢ ዶክተር ዳኒ አስሜ አንድ ቁጥር ሲጽፍ ነበር እኮ ተረስቶ ነው እንጂ። ያ አይ ለእናንተ ምድል ልብሰት ችግር የለውም። ግን አንድ የመጨረሻ ጥያቄ አክሊል ልጠይቀው ፈልጌ ነው። አንደኛ አሁን አንተ ቢሆን በምትለው ቶን ወይም ደግሞ ቢሆን በምትለው አፕሮች እየሰሩ ያሉ አቃቤ እምነት ላይ እየሰሩ ያሉ ሰዎች ይታዩሃል ወይ? አንደኛው ጥያቄ ይሄ ነው። ሁለተኛ ይሄ ፍቅር የሚባለው ነገር፣ ፓሽን የሚባለው ነገር፣ ሰው ማክበር የሚባለው ነገር ያኛው የዛኛው ወገንስ ራሱ አይመለከተውም ወይ? ምክንያቱም አሁን እዚህ አቃቤ እምነት ላይ የሚሰሩ ተናገሩ የተባሉትን ነገር ብቻ ነው ተይዞ ተሳዳቢዎች ናቸው ምናምን የሚባለው እና ከዛስ አንጻር ይሄ ያሁኑ ያለው መመዘኛ
ለነዛ ሳይሰራም ወይ እነዚህን ተሳዳቢዎች ናቸው የሚሉት እየተሳደቡም ስለሆነ ማለት ነው። ሁለተኛ እሱ ነው። የመጨረሻና ሶስተኛው ጥያቄ ፌስቡክ ላይ አንተ ላይ የተጻፈ አለና ምንድነው አንደኛ ከአዲሳት ምናምን ከሚሆን ኢንተርቪው በጣም ቆርጠህ አውጥተህ የለጠፍከው አቃቤ እምነት ላይ ምናምን ያለው ነውና ይሄ ለዩቲዩብ ሽቀላ ተብሎ ነው። እንደገና ደግሞ ገንዘብም ደግሞ ተከፍሎ ነው የሚሉም ደግሞ ሩመሮች ምናምንም አሉና ምናልባት ጥሩ ድል ይሆናል ያለውን ነገር ክሊር ለማድረግ ላንተ አመሰግናለሁ። እሺ አመሰግናለሁ። ብዙ ሰዎች ስላሉ ሰፊ አላወራ፣ ግን ኤፊ ባለኝ ስናወራ የምናወራበት አውድ ቅበተምነ ብለን ሁላችን ሜዳው መስኩል ያሉ ሰራተኞች ሰፊ ስለሆኑ ማለት ነው። እኔ እንዲህ ናቸው ስል በተለያየ መስክ የሚሰሩትን ሁሉን እያጠቃለልኩ አይደለም። እኔ አሁን ቲክቶክ ላይ በተወሰነ ጊዜ በመጣም እዚህ ላይ ብዙ ሲጋደሉ የነበሩ በጣም ብዙ ልጆች አሉ፣ ከሌላ ቤተ እምነት አንጻርም ከኛም አንጻር ማለት ነው። ስህተቱ እንዳለ ሆኖ በመልካም ለዛ አክብሮትም አፕሪሺዬሽንም አለኝ እና መስኩ ሰፊ ስለሆነ ስናወራ ሁሉንም እንትን አይደለም። አንዱ ችግር የፈጠረው የኔና የጳውሎስም ችግር እሱ ነው። የተነካው ግሩፕ ብዙ ይሆናል ስፔሲፊክ ስላልጠበበ ማለት ነው። ስለዚህ ከሱ አኳያ ይታይ እንትን አለኝ። ሁለተኛ አስምዬ ላለኝ አንዱ ጥያቄ በአንተ እንትን በጣም የሚሰሩ አሉ እንዲያው ይኸው እዚህ ኤቢ አለ አንተን እንደዛ ይሃለሁ አስምዬ ባላቆም ቅድም በትትና ያወራኝ ፍሬምን እንደዛ አስባለሁ። ቃል የሚባል ልጅ ብዙ ጊዜ ሰምቻለሁ ሚዲያ ላይ በጣም ደስ ለሚል ቶን የሚያወራ በሆነ ጊዜ ስመጣ ኤፊ አለ። በጣም ብዙ ሰዎች አሉ ፌስቡክ ላይም እንደዛው ማለት ነው። ትላልቅ ሰዎች አሉ ብዙ ጊዜ ሜንሽን አድርጌያለሁ። አካሄዱን ቀይሮ ሊሆን ይችላል። ፖዬ በመጽሐፍ ሎካል ቤተክርስቲያን ውስጥ በማገልገል እያገለገለ ያካሄድ ለውጥ ሊሆን ይችላል። በጣም የማከብረው ከዚህ አገልግሎት አኳያ ያለ ነው። ዶክተር ተስፋዬ ሮበሌ እንደዛው ነው። ነገ ከሱ ጋር ቃለ መጠይቅ አለኝ እንዲያውም በዚህ ርዕሰ ጉዳይ ማለት ነው። ብዙ ልጆች አሉ በጣም ብዙ ማለት ነው። ስለዚህ እሱ ላይ ልዩነት የለኝም። ከዛ ደግሞ ኢንተርቪው ላይ ከአንድ ሰዓት ከምናምን ንግግር የ5 ደቂቃ ቅበተነት ላይ ያወጣው የሚለው አሁን ልክ ነው። ምክንያቱም ቪዲዮ እንድታይ ስለምፈልግ ሲምፕል ነው እኮ ይሄ። ማንም ሰው የዩቲዩብ ላይ ፕሮግራም ሲሰራ ቪዲዮ እንዲሰራ እንዳይታይ ሳይሆን እንዲታይ ነው የሚፈልገው። 3 ርዕሶች ነው የሰጠሁት። ከ3ቱ ርዕሶች አንዱ ቅበተ እምነት ነው። ስብከትም ያቅርብ ማንም ሰው ምንም ነገር ያቅርብ፣ ከስብከቱ ውስጥ ሰውን ስትራይክ አድርጎ ወደ ቪዲዮን ክሊክ ሊያስደርግ የሚችለውን ነገር ክሊክ አድርጎ ያቀርባል። ስለዚህ ያ ለዩቲዩብ ነው ለእንትን ነው ምናምን የሚለው ቫሊድ አይደለም። ምክንያቱም ሌሎቹም ሁሉም የቅበተ እምነት አገልግሎት ላይ የሚሰሩ በዩቲዩብ ላይ ማከብራቸው ሰዎች አሁን እንደዚህ ያሉኝ ዩቲዩብ ላይ ተምብኔላቸውን ሄዶ ማየት ይቻላል። ምናልባት እኔ በጣም የጨዋ ተምብኔል ያለው እዛ ላይ ከዛ አኳያ ማለት ነውና ለገንዘብ ነው ለዩቲዩብ ሽቀላ ነው ሰው እንደፈለገ እንትን ይላል። ግን እናንተ ሚዲያ ላይ ያለ ሰው ስለሆነ ዩቲዩብ ምን አይነት ኮንቴንት እንደሚያስቸክል ማየት ትችላላችሁ። እኔ ያው ከሸቀልኩም ዩቲዩብ እንደው ማላቀው ፈረንጅ ነው ከአሜሪካ የሚልክልኝ ዩቲዩብ እና ለምን ያናዳችኋል የሚል ምላሽ ነው የምሰጠው። ለዚህ ሊያሸቅለኝ ከሆነ ግን ዩቲዩብ ላይ ምን አይነት ኮሜንት ምን አይነት ኮንቴንት ሊያሸቅል እንደሚችል በመቶ ሺህ የሚቆጠሩ ቪዲዮዎችን የሚያመጣው ምን አይነት ኮንቴንት እንደሆነ ግልጽ ነው። የሰዎችን ታሪክ ማውራት፣ የሰዎችን ገሌ እንትና እንዲያደርገኝ ገመና ማውራት ምናምን ነው። እኔ የመረጥኩት የአገልግሎትና የዩቲዩብ መንገድ ያ አይደለም። ብዙ በምችለው አቅም ከስተት ትምህርት ጋር ቤተክርስቲያን ላይ ካሉ ችግሮች ጋር ከረንት ሾዎች ሲፈጠሩ ጋር እነሱን ወደ ፍሮንት ላምጣት ይችላል። ለምሳሌ ቅድም በተነሳው የቅበተ እምነት አገልግሎት አገልጋዮች ወደ ሚዲያ ካመጧቸው ኢሹዎች አንዱ ከመካነ ኢየሱስ መከገስት መጀመሪያ የነበረው ከሆሞሴክሹዋል ጋር የተነሳ ኢሹ ነው። ከዛ በኋላ አሁን ከመሰረተ ክርስቶስ ጋር በሁለቱም ማንም ሚዲያ ኢንተርቪው ያደረገ የለም። ያንን ያደረጉን በፊት ጌታሁን የራሞን ከዛ በኋላ ኢንጂነር ጌታሁን የራሞ አሁን በቅርቡ ዶክተር ስዩም አንቶኒዮስ በጣም ችግር የሚፈጥሩ እንትኖችን ሰርቻለሁ በዚህ አንፃር ማለት ነው። ይሄን የማደርገው ከወንጌል አኳያ ነው፣ ሌላ ከምንም አኳያ አይደለም። ሌሎች ሚዲያዎች ቀላል ነው፣ የሚታወቁ ፐብሊክ ፊገር የሆኑ ሰዎችን አመጥቶ እነሱን አፕሪሼት እያደረጉ ብዙ ቪው ማምጣት ይቻላል። እንደዚህ ኢሾች
ማንም ሰው አይደፍራቸውም። ሁለተኛ ስቴክሆልደሩ ብዙ ነው፣ የሚያስፈራራ አካል አለ፣ ይሄን አታድርግ የሚል አለ፣ ተቋም እየበተንክ ነው የሚል አለ፣ ብዙ አለ። እና ምናልባት እነኚህ ሰዎች ብዙ ጊዜ ሲወጡ አይታችሁ ከሆነ ከወንጌላውያን ውጭ ሰኪውላር ሜዳ ሄደው ነው ሚዲያ ላይ ሄደው ነው ሀሳባቸውን የሚገልጹ፣ የክርስቲያን ያልሆነ ሚዲያ ላይ ማለት ነው። ክርስቲያን ሚዲያ ላይ አሁን በመካነ ኢየሱስ የሚሆን በመሰረተ ክርስቶስ ላይ ያሉ ጉዳዮች ላይ አንዳቸውም ክርስቲያን ሚዲያ የሚሰሩ ሰዎች ኢንተርቪው አላደረጉም። ቅርብ ጊዜ መስቀል ሚዲያ እንደዚህ ነገር ላይ በደንብ ይሰራል። ከዛ ውጭ ያሉትን ማለት ነው። ካውንስል ላይ የዛሬ ስንት ጊዜ ጀምሮ ያ ሁሉ ነውጥ ሲመጣ እኔ ከፓስተር ጻድቁ ጀምሮ ማለት ነው ጀምሮ እስከ ጋይዘሌ የተለያዩ ሌብል የሚያደርገኝን ስራ ሰርቻለሁ። ሴም ቲንግ በትግራይ ጦርነት ብዙ ኢሹ አንዳንድ ማይደፈሩ የሚባሉ ማለት ነው እነኚህ ብዙ ቪው አያመጡም፣ ብዙ ጠላት የሚያመጡ ናቸው። ሌሎች መስኮቻቸው እዚህ ሆነው እንደነ ኤፊ ቲክቶክ ላይ በሚያደርጉት ሌሎች እዚህ የሚያደርጉ ብዙ ሰዎች ብዙ ጠላት አደሴም ታይም ሊመጣባቸው ይችላል አይደለ? ዩቲዩብ ሜዳው ስለሆነ እንደዛ ብዙ ጠላት የሚያመጣ ነው። ፌስቡክ ላይ በእርግጥ በዚህ የተቸው እንትን እውነታችሁ የምነግራችሁ እዚህ ጋር 193 አለ እዚህ ያላችሁ ዩቲዩብ ላይ ሄዳችሁ እኔና በጋቢ ጳውሎስ በፍቃዱ ያደረግነውን ኢንተርቪው ገብታችሁ ስሙና በዛ ስር ያሉ ሰዎችን ግብረ መልስ እንዳለ ስሙ። ኮንቴንቱ ይገባችኋል። ሰዎች ዩቲዩብ ላይ ያለው ሰው ሌላ እንደሆነ፣ ፌስቡክ ላይ ያለው ኦዲየንስ ሌላ እንደሆነ በዛ ተለያላችሁ። ሁሉም እንደተማሩበት፣ በጣም እንደተባረኩበት፣ በጣም ከልባቸው ነው የባረኩን። when you come to ፌስቡክ ደግሞ ማለት ነው አብዛኛው ሲሰማ አይመስለኝም ስድብ፣ ትችት፣ ማንጓጠጥ እና የተለያየ ነገር ነው የሚያወሩት እና ይሄ የኦዲየንሱ ልዩነት ነው እና በሱ እንትን እኔ በምችለው በገባይ ለእውነት እንትን ስል እዚህ ጋር ለእውነት ከሚደክሙ ወንድሞች ጋር በመንገድ አኬር ልጋጭ እችላለሁ። እነሱ የሚሰሩትን ስራ አጌነስት ልቆም እችላለሁ፣ ልተች እችላለሁ። እኔም at the same time ኢሞሽናል ሆኜ ክፍተት ኖሮብኝ ያጠቃኝ የሚመስለውን በዛ ፕላትፎርም አጌነስት ልሆን እችላለሁ። ከጸጽና ከስተት ውጪ ነኝ እያልኩ አይደለም እነኚህን ስራዎች ስሰራ ማለት ነው። ነገር ግን በተቻለ መጠን ያለፈው 4 ዓመት ሚዲያ ላይ በሰራሁበት እንትን ከነ ክፍተት ልክ እነኚህ ወንድሞች በሌላ እርሻ ላይ በሌላ አዝመራ ላይ እንደሚተጉት በዛኛው አዝመራ ለሚሰማኝ ኦዲየንስ ለመትጋት ሞክሬያለሁ። ግን ርዕሱን ለምን ሊያስጮህ ነው የፈለገው ለሚለው አዎ ላስጮህ ነው። ምን ችግር አለው ማስጮህ? እንዲታይ ሰው ጋር እንዲደርስ አይደል የሰራሁት። ስቱዲዮ ገብቼ ጊዜ አጥፍቼ የሰው ጊዜ አድክሜ ካሜራማን ቀጥሬ ምን ብዬ እንዲታይ አይደል የፈራሁት። ምንም እኮ የሚያሳፍረኝ ነገር አይደለም እንደሱ ማድረጌ ማለት ነው። ርዕስ ሰጥ ኮንቴንት ውስጥ ያልተባለ ርዕስ አለስት እንጂ ከሰጠው ምን ችግር አለው? ይሄ የቅበተ እምነት አካል ልጆች አንድ ሌብል ማድረጊያ ነው። ሰው ማሸማቀቅ ለገንዘብ ነው ይላሉ። ዞሮ በቃ ሮጦ ሁሉም ሲካሰሱ አይታችሁ ከሆነ ሲጣሉ ቅበተ እምነት እርስ በርስም ማለት ነው አንድ ቦታ ሲሄዱ ለገንዘብ ነው፣ ገንዘብ ፍለጋ ነው። እንዴ ገንዘብ እናንተ ካልሰጣችሁት ገንዘብ ፍለጋ ነው ምን ያስብላል? ከኪሳችሁ ላላወጣችሁት ይሄ የሰውየው ኑሮ ባክግራውንድ ስታተስ ምናምን ሳይታወቅ እንትን ኤኒዌይስ ወደዚህ አሁን ፐርሰናል ይሆናል ስሜት ውስጥ ወይም እኔ ስሜት ማውራት ይሆናል ማለት ነው እንደዚህና ኤኒዌይስ ሌብሊንግ ይሄ ታርጋ መለጠፍ እዛ ጋር ፌስቡክ ጭቃ መቀባት ብያለሁ። በቃ የሰውን እንትን ለእንትን ነው እንትና እንዲሰጡት ነው እንትና እዛ ጋር ምን አስኬድ እዛ ጋር የተደረገው ነገር ላይ ማውራት እኮ ነው። በቃ እዛ ጋር የተደረገው ርዕስ ለምን ሰጠ ለገንዘብ ነው ከዛ ማለት ምንም አይገናኝም። ወይም ከዚህ በፊት ገንዘብና ነው እሱ እዛ ጋር ያለ ፐርሰናል ጉዳይ ነው። ግን በእኔ በግሌ ያን ፋይት ለማድረግ ሞክሬያለሁ። ያ ደግሞ ወደኋላ ያለው አርካይቭ የተቀመጠ ስለሆነ ማለት ነው ምስክር ነው። ከዚህ ውይይት ለአኪ ነገ ለሚቀጥለው ጊዜ ለምትሰራው ስራ ጠቃሚ ነገር ይዘህ ትሄዳለህ ብዬ ተስፋ ማረገው አትሊስት መሻሻል ያለባቸው አንተም ስትጠይቅ በምን አይነት መንገድ መጠየቅ አለብህ የሚለውን ነገር ከወንድሞች እዚሁ የጋራ የሆነ ነገር ተነጋግራችሁ እንድትወጡ እድልም ነው። አንዳንድ ሰው ቲክቶኩን ካየ በኋላ ያለውን ስሜት በተለያየ መንገድ ገልጿል። ካንተ አንግል ኤፍሬም እንዳለው ነው። እዚህ የሁሉም ሰው ጥያቄ ባይ ዘ ዌይ አንተን አግኝተው መጠየቃቸው ለሚቀጥለው ጊዜ ማንም ሰው አንተን ሲያስብ እንዲህ እንዲያስብ የሚያደርግ ነገር ነው እየመጣ ያለውና ምን ላድርግ ካልክ ይነግረዋል። ስትጠይቅ እንደዚህ ጠይቅ፣ ያንተም ትክክል ነው ብለዋል። ኤፍሬም ሙሉ ለሙሉ ገዢ ነው ሐሳብ። ግን የሚቀጥለው ላይ
ለሚዲያ የሚቀርብ ከሆነ እንዴት እናድርገው? የቃላት አጠቃቀም በአንድም በሌላ ቤተክርስቲያንን ስለሆነ በጥሩም በመጥፎም ያለውን ነገር ለማቅናት የሚሆን ነገር ስለሆነ እየተሰራ ያለው በሚለው ለአንተ ማስተማሪ ነገር የሚሆን ነገር ለማግኘት ይጠቅማል ብዬ ነው። ስለዚህ ኤቢ ዶክተር ዳኒ ሀሳብ ካላችሁ ወዶ ዘማችም ክፈቱና ኮረሪማ ወደሚቀ ምን ሰው ካለ ይቻላል። እሺ እኔ ልጠይቅ ሌሎቻችሁ ዶክተር ዳኒ ዕቅበተ እምነት ላይ የምትሰራው እንደ ወደ ዘማች ልካችሁልኝ ስለሆነ የገባችሁት። እሺ ከሌለ ኮረሪማ አለሽ? ዳኒ እንዲያውም ቢያወራ ጥሩ ነው። ምክንያቱም ቆራርጦም ለቆ አይቻለሁ። ይሄን ኢንተርቪው ከማየትም ቢያወራ ደስ ይላል። ሰላም ብያለሁ የተወደዳችሁ። እሺ ዶክተር ዳኒ አንዴ ይቅርታ። ዶክተር ዳኒ አንዴ ይቅርታ። ዶክተር ወዶ ዘማችና ኮረሪማ ጠይቃችሁ ስለመጣችሁ ጥያቄ ከሌላችሁ ከታች ያሉ ወንድሞችና ላስገባቸው። ይቅርታ ከሌላችሁ ዶክተር ዳኒ ይቀጥል። ቴንክ ዩ። ቆርጬ የሚለው ቋንቋ የሆነ ሀሳብን ወስጄ ነው የሰራሁት እንጂ ቆርጬ የሚለው ትንሽ ጥሩ ኮኖቴሽን የለውም። በዛ ላይ ቪዲዮ ኦልሬዲ አታችድ ነው። አታችድ ማለት ነው ምንድነው እስቲ ሲደረግ ባክ አድርገህ የምታገኘው አይነት ነገር ስለሆነ ማንም ሰው ሄዶ ኦሪጂናሉን መመልከት ይችላል። እና በዋናነት ሙሉን ስላላየሁኝ ያንተን ምላሽ አላየሁም። ከአንተ ኤክስፔክት የማደርገው ቻሌንጅ ማድረግ እኔ ያነሳሁትን ጥያቄ እዛው መጠየቅ ነበረብህ ብዬ አስባለሁ። እዛው ምክንያቱም አንተ ክርስቲያን ነህ፣ ወንድማችን ነህ፣ የምታውቅ ስለሆነ እንዲህ የሚል ቃል አለ ወይ ብለህ ብትጠይቅ ሙሉ ያደረገው ነበር። እና ስለዚህ ወንድማችን ፖል ሆፕፉሊ አይቶታል ብዬ አስባለሁ። ካላየ እንዲያ ይፈልጋለሁ። ያነሳቸው ጥያቄዎች አንተም በሚመለከት እኛ የምናነሳውን ጥያቄ አንተ ማንሳት አለብህ። ምንም ጥያቄ የለውም። አንተ ካላነሳ what's the point? ስለዚህ በዛ ጉዳይ ላይ ትንሽ ጥሩ አማርኛ የለኝም፣ ግን የሆነ ተለሳልሰህብኛል። ላይክ ዝም ብለህ እየሰማኸው ነበር። እኔ አሁን አንድ ክርስቲያን ይሄን ሲሰማ የሆነ ነገር ሊያደርገው ይገባል ብዬ አስባለሁ። እንዲህ አይደለ እንደ ምናምን ማለት ነበረብህ፣ ግን አንተ በጣም ፓሲቭሊ እያስተናገድከው ነበር እና አልተመቸኝም የእውነት። እና ቪዲዮን ሰራሁኝ። 2 ጊዜ ነው የሰራሁት ቪዲዮ። ብዙ ክፍተቶች አሉት። ወንድማችን ፖል የሚሰማም ከሆነ ወይም የምታውቁ ሰዎች ካላችሁ የሚያንጸባርቀውን ሀሳብ በጥቅስ ቢያደርግና ቢያስተምረን ወደሱ ከፍታ ከፍ ቢያደርገን፣ አለዛ ደግሞ ወደኛው ተቀላቅሎ አብረን ብንጓዝ መልካም ነው ብዬ አስባለሁ። ሁለተኛ ደግሞ የጆንን ጉዳይ አንስተሃል። ጆንን በአካል አንድ ጊዜ አግኝቼዋለሁ ቸርቹ ሄጄ አንድ ጊዜ ብቻ እና ቅርበት የለኝም። በአብዛኛው ቪዲዮውን ያሯሯጡት የኛ ሰዎች አይደሉም፣ ወገኖቻችን ናቸው፣ ጎረቤቶቻችን ናቸው። ግን እንደዛ አይነት ቪዲዮ ቫይራል ካልወጣ የትኛው ቫይራል እንዲወጣ ፈልገህ ነው? ግን አክሊልዬ አይሚን አስበዋል? በጣም አይመጥንም እኮ አይመጥንም። በተለይ በኢትዮጵያ ስታንዳርድ ስትሄድ አይደለም ሽቶ ውሃ እኮ የሚቸገሩበት አገር ነው ያለ ነው አይደለም። ጦጣ አይነት የሚለው ቋንቋ መድገም ራሱ ይከብደኛልና እንደ ኮምፕሌንት አድርገህ ማቅረብህ ትክክል አይደለም። እንደውም በዚህ ጉዳይ ላይ በእኛ ሳይድ ሆነ እንደዚህ አይነት ነገሮች በታል ወንድሜ ዳን እሱ በደብዳቤ ቤተክርስቲያኗ ይቅርታ ጠይቃለች። ሁለተኛ ከኮንቴክስት ወጥቶ እኔ ስለ ድምጸት ነው ያወራሁት። ማለት የአፕሮች የተደረገበት እዛ ላይ ኢሹ ላይ መቆየት ይቻላል። ፐርሰናል ጉዳዮች ሄዶ ወደኋላ ሄዶ ሁሉን አገልግሎቱን በሚያጠለሽ ሌላ መልካም ስራ እንዳልሰራ ነበር ያየሁት። እሱኛው አካሄድ ልክ አይደለም ነው ያልኩት። የአካሄድ ጉዳይ ነው የሚያወራሁት ነኝ። አየኛ ልጆች ያለው ልክ ነው እያልኩ አይደለም። አየኛ ልጆች ነው፣ ስለኛ ልጆች ነው የማወራው። አሁን ያየሁትን ስለኛ ልጆች እኔ ሌሎችን አላየሁም።
እኔ ማየው እኛ ጋር ያለውን ኢቫንጀሊካል ጋር ያለውን እዚህ ስራ ላይ እንትን የሆነውን ነው ስለዛ ነው ያየሁትና ማወራውም ስለኛ ነው። ኦኬ ሶስተኛው ሐሳብ ደግሞ ምንድነው? ይሄ ኦንላይን የሚደረግ የወንጌል ስርጭት ከኖርማሉ ትራዲሽናል ከሚደረገው የወንጌል ስርጭት የተለየ አይደለም። ልዩነቱ በቤት ውስጥ ሆኖ ኦንላይን መሆኑ ነው እንጂ ድሮ የሚደረገው ነገር ነው ኦንላይን የመጣው። ስለዚህ አዲስ የተለየ ነገር ይኖራል ብዬ አላስብም። ሰው በራሱ መረዳት ነው ድሮም ወንጌል ሲመሰክር ሰውን ወደ ጌታ ሲያፈልስ የኖረው። አሁንም ደግሞ ግለሰቦች ናቸው ልባቸው ውስጥ ባለው በከበደው ነገር እንትን የሚያደርጉት። ምናልባት እኔ መልካም ነው ብዬ የማስበው እነዚህ ትልልቅ ቸርቾች ለምሳሌ ሙሉ ወንጌል ለምሳሌ የራሷ ቲክቶክ አካውንት ከፍታ በወር ውስጥ ወይም በሳምንት ውስጥ አንድ ቀን የራሷን በፒኤችዲዎቻቸው ፒኤችዲ ድረስ የተማሩ ማስተርስ ያላቸው ሰዎች አሉ። አፖሎጀቲክሱን ለምን እንደማይመሩት አይገባኝም። ይሄ ትልቅ ጉዳይ ነው። ለምሳሌ ሙሉ ወንጌል ቢከፈት ፔንቴኮስታል ሲባል እኛ አንመጣም ወይም እኛ ከታች ሆነን እናገለግላለን። አሁን ግን ለእኛ ታልፎ ተሰጥቷል። ያው በእኛ እውቀት ተመጥኖ የሚመጣ እውቀት ስለሆነ ቤተክርስቲያኖቹ ማለት መሰረተ ክርስቶስም ሌሎችም ቢሆኑ ቲክቶክ ለመክፈት አንድ ሞባይል ነው የሚጠይቀው እና ኦዲዮ ቪዥዋልስ ደግሞ አብዛኞቹ ስላላቸው ለምን ይሄንን ነገር በሳምንት አንድ ቀን ወይ ሁለት ቀን አፖሎጀቲክስ በቤተክርስቲያን ደረጃ እንደማይካሄድ እኛ ለቀቅ አድርጋችሁ ማለት ነው። ከዛ በኋላ እናንተ ስትመሩ ሰዎቹ ሲመሩ ለምሳሌ ሙሉ ወንጌል ስትመራ ሌሎቹ ከስር ይከተላሉና ኢንስቲትዩሽኑ ራሱ እንትን ቢያደርግ ከባዱ እኛም መሰብሰብ ነው። ቀላሉ ደግሞ በሳምንት አንድ ቀን ወይ ሁለት ቀን ሙሉ ወንጌል የራሷን ወይም አሴምብልስ ኦፍ ጋድ የራሷን ሉትራኖችም ደግሞ እንዲሁ የራሳቸውን ከፍተው አፖሎጀቲክስ ከአንድ ኦፊስ በተራ በሳምንት የግድ እንትን አይደለም ቢያረጉ በደንብ አድርገው ጊር ማድረግ ይችላሉ። የሆነ ሰብሰብ ሊያደርጉን ስለሚችሉ ምናልባት እዚህ ውስጥ ያላችሁ ሰዎች ከትልልቅ ቸርች ያላችሁ ሰዎች ዘግይታችኋል እና እኛን ትታችሁ ማለት ነው ለምን እንዲወጡ መስመር ሳቱ እውቀትም ምንም ከሚባል ቤተክርስቲያኗ 100,000 ብር ባልሞላ ወጪ ማስተላለፍ ትችላለች። በተራ ሊገቡ ይችላሉ፣ ምንም ችግር የለውም። በዚህ ሳምንት ከሌ በጣም ማንፓወርም ብለም ሞልቷል፣ ምንም ችግር የለውም። እንደዛ ማድረግ ይችላሉ ብዬ አስባለሁ። እንግዲህ አንዳንዱ አንተን ላይ መለከት ይችላል፣ ያው ተያይዞ ስለመጣ ነው። ቴንክ ዩ። ቪዲዮቹ ጥያቄ ካለህ መልሳለሁ። አላያቸውም ዶክተር ዳኒ አሁን ፕሮፋይል ለማየት ስገባ ነው አንድ 3 ቪዲዮ የተቆራረጠ ያልኩትም ለዛ ነው። አንተ ዶክትሪናል አይ ቲንክ የተወሩት ወሬ ላይ እሱ ላይ ሪፍሌክት ያርክ ይመስለኛል። ከዛ ተነስተ ነው ምናልባት አንተ ባልከው ተለሳልሳ አልወገትከውም ላልከውን ሐሳብ ልቀበል ይችላል። በቃ ቪዲዮቹን ስላላየው የተለየ ምላሽ የለኝም። ቴንክ ዩ። ስለዚህ እንትን ይሄ ቤተክርስቲያን እጅ ላይ ያለው ግለሰቦች ላይ ወድቋል የሚለው ቤተክርስቲያን ኃላፊነት ካለባት አሁን ዶክተር ዳኒ እንዳለው በዚህ ጉዳይ ላይ ሊሰሩ የሚችሉ ሰዎችን ቤተክርስቲያን ወደፊት ማምጣት አለባት በሚለው የሚያስማማ ነው። እዚህ ቦታ ላይ የሚሰራው ስራ በጣም ብዙ ዋጋ የሚጠይቅ ነገር እንደሆነ የተሰራውም ስራ ቀላል አይደለም። መስተካከል አለበት ካል የሚስተካከለውን ነገር ነቅሶ ተወጥቶ መነጋገር ይቻላል። ስለዚህ ይሄ ቦታ በጣም ብዙ ስራ እየተሰራ ያለበት ቦታ ስለሆነ ለሚሰሩት ሰዎች ክሬዲት አለመስጠት የሚለው ነገር በጣም ጥያቄ ውስጥ ነው የገባው እና ችግሩን ነቅሶ አውጥቶ ችግሩ ላይ መነጋገር እየተቻለ እዚህ ቦታ ላይ እየተሰራ ያለውን በጣም ብዙ ጊዜያቸውን እውቀታቸውን ሼር የሚያደርጉ ሰዎችን አለመደገፍ በራሱ ከባድ ነገር ነው የሚል የጋራ ነገር አለ ብዬ አምናለሁ። ኤቢ ምን ትላለህ? አንተን ያላወራው ብዙ ነገር ስለተባለ መድገም አሁን ብዙዎቻችሁ ደግሞ ላይም ጌታን እንደ ግል አዳኝ የሚለው ሐሳብ እኔም ከአሁን በፊት ብዙ ጊዜ ተናግሬበት አውቃለሁ። አንድ መካር የሚባል ፕሮግራም ላይም ጽሑፍ አቅርቤ ያለው የሁለቱ ሐዋርያት ወግ የሚል ዩቲዩብ ላይ ብትገቡ ታገኙታላችሁ። ይህንን የሚመለከት ማለት አክቹዋሊ ይህን ጉዳይ የሚመለከት ብቻ ሳይሆን
ይሄም ጉዳይ የተጠቀሰበት ጽሁፍ ነው እና ቋንቋዎቹ የቋንቋ አጠቃቀሞቹ ለምሳሌ አብዛኛው የኢትዮጵያ ወንጌላዊ ክርስትና አብዛኛው ከምዕራባውያን ሚሽነሪዎች ጋር ታሪካዊ ቁርኝት አለው። እያንዳንዱ ቸርች አገር በቀል የሚባለው ቸርች ሳይቀር እነ ሙሉ ወንጌል አሁን አገር በቀል የሚባሉ ቸርቾች ናቸው። ግን እነሱም ቢሆን አላቸው በአንድም ሆነ በሌላ መንገድ ሂስቶሪካል ሩት አላቸው። ምዕራባውያን ወንጌልን ለእኛ በሚያስተላልፉበት ጊዜ የሚያስተላልፉት ወንጌል ከነሱ ካልቸር፣ ፊሎሶፊ፣ ላይፍ ስታይል የተገነጠለ አይደለም። በአፍሪካ ውስጥ የታየው ያ ነው። ይሄ በጥናት የተረጋገጠ ነገር ነው። ካልቸሩም አብሮ ይተላለፋል፣ ላይፍ ስታይሉ አብሮ ይተላለፋል፣ አምልኮ ስታይሉ አብሮ ይተላለፋል። እንኳን ዳይሬክትሊ ኮንታክት ያደረጉት ቀርቶ አሁን በሚዲያ በቴክኖሎጂ ምክንያት እንኳ የካልቸር ወረራ ከምዕራቡ ወደ ሳውዙ አካባቢ ግሎባል ሳውዙ ካልቸር ይመጣል። ካለባበስ ከምናምን ጀምሮ ራሳችንን ማየት እንችላለን። ግን አይሰሩም ማለት አይደለም። ለምሳሌ አንድ ሰው በነገራችን ላይ ይሄንን ቪዲዮ የግል አዳኝ የሚለውን ቪዲዮ ብቻ ሳይሆን ዕቅበተ እምነት በግለሰቦች እጅ ወድቋል የሚለውንም ሀሳብ የራሱ እንግዲህ አውርታችሁበታል። ሞር በተቋማዊ ቅርጽ ቢኖረው ሞር ፍሩትፉል ይሆናል ከሚል መንፈስ ከተረዳ ነው ብዙ አይረብሸንም ብዬ አስባለሁ። የቪዲዮ ዋና ፐርፐዝም ወይም ደግሞ ዘሆል ቪዲዮ የሚያወራውም እንደዚህ አይነት ገጽታ አለው። ግለሰቦች ዕቅበተ እምነት በፍጹም መስራት የለባቸውም የሚል አይመስለኝም። አንድ ሁለተኛ ደግሞ ሞር ፍሩትፉል የሚሆነው ኢንስቲቱሽናላይዝድ ቢሆን ነው። ኢምፓወርድ የሚደረጉትም ኢንዲቪጁዋልስም አቅም የሚያገኙት ስልጠና የሚያገኙት በጀት የሚያገኙት ዶክትሪናል ኦርቶዶክሲም ራሱ ኢንዲቪጁዋልስ በግላቸው የሆነ ነገር ሲያደርጉ ውስንነቶች ይኖራሉ። ያ አሁንም ቢሆን ልናስብበት የሚገባ ነገር ነው ብዬ ነው የማስበው። ቅድም ዳኒ እንዳለው መደጋገፍ መያያዝ ምናምን ይጠይቃል። የግል አዳኝ የሚለው ግን ሰርቷል ማለት ወይም ደግሞ መንፈሱ ምንድነው? አሁን ቅድም ዳኒ እንዳለው ምንድነው ተብሎ ቢጠየቅ ፖል ይህንን ስትል ምን እያልክ ነው ቢባል ልክ ሰዎች ፐርሰናሊ ለክራይስት ራሳቸውን ኮሚት እንዲያደርጉ ፐርሰናሊ ዲሳይድ እንዲያደርጉ ኮንሽየስሊ ለእምነታቸው ምላሽ እንዲሰጡ የሚጠይቅ ሀረግ ነው እኮ። ሀሳቡ እኮ በራሱ ሄሬቲካል አይደለም፣ የሰት ትምህርት አይደለም፣ ወይም መጥፎ አይደለም ያሱን ማለታችን ነው። ማለት ሃይማኖትን እምነትን እንደ ጋሻ መሬት ከቤተሰቦቹ ከምናምን ከአያት ከቅድመ አያቶቹ መውረስ የሚፈልግ ኮሚኒቲ መካከል ላይ ፐርሰናሊ ክራይስትን ፎሎ ለማድረግ አንድ ሰው ራሱን ኮሚት እንዲያደርግ ሪስፖንድ እንዲያደርግ ጥያቄ የሚፈጥር አገላለጽ ሆኖ አገልግሏል። ግን ስቲል ያ አፕሮች ከምዕራባውያን ኢንዲቪጁዋሊስቲክ ላይፍ ግለኝነት በጣም እንግዲህ የኛ ኮሚዩናል ነው እንደምታውቁት። ኢትዮጵያ ውስጥ በጣም ማህበራዊ ሰዎችን በጣም ተጠጋግተን ነው የምንኖረው። ስፔስ ፐርሰናል ስፔስ እምብዛም ሪስፔክትድ አይደለም እኛ ሀገር። ያን ኢንተርቴን እናደርገዋለን። ከዛ ክርስትናን ደግሞ በጣም የግል እያደረገው ሂዶ የግል ክርስትና፣ የግል አምልኮ፣ የግል ቸርች፣ የግል ምናምን ፓስተር እንዲህ አይነት ቴንደንሲዎች እንዳያመጣ ተቋማዊ ቅርጽ እንዲኖረው ማህበራዊ ቅርጽ እንዲኖረው ጥንቃቄ ማድረግ ያስፈልጋል። ይሄ ከወርዲንጋችን ጀምሮ ነው። ለምሳሌ እምነት ብቻ የሚለውን እኮ ወስዶ የብልጽግና ወንጌል እኮ ተሰርቶበታል። በቃ ምንድነው የሚባለው ፌዝ ሙቭመንት ማለት እኮ በቃ እምነት ካለ ማታረገው ነገር የለም፣ ዋናው እምነት ነው፣ ብቸኛው እምነት ነው ምናምን የሚለው አገላለጽ አቢዩዝ እኮ ነው። አቢዩዝ ተደርጓል ማለት ፌዝ አለው የሚለው ሀሳብ ዲስቶርት ተደርጓል ማለት ነው። ወርዶቻችን ራሱ በጣም ጥንቃቄ እንዲደረግባቸውና በጋራ የምንኖር በጋራ የምናመልክ በጋራ
ምንበላ በጋራ ምንሰደድ። አሁን እኛ እዚህ ቲክቶክ ላይ የኢትዮጵያ ወንጌላውያን አማኞች በጋራ ነው በደርግም ጊዜ በንጉሱም ጊዜ ሲያገለግሉም ሲሰደዱም የነበረው። ኢትዮጵያ ውስጥ ቢያንስ በኢቫንጀሊካል ዘንድ ብዙ ዶክትሪናል እንትኖች እንኳ ቢኖሩ ዩኒቲ ግን ነበረ። ያ ዩኒቲ ሜንቴን ተደርጓል። እንደ ውጩ አይደለም ስንል ሰዎች አይገባቸውም። ለምን ኢትዮጵያ ውስጥ በቃ በጣም ኮሚዩኒቲ በጣም ኢንተርቴን ይደረጋል። በጋራ መኖር፣ በጋራ መጎራበት፣ ሃይማኖት ሰው አያይም፣ ብሔር አያይም። አሁን የመጣ መጥፎ ነገር ነው። አሁን ሰው እኮ ብሔሩም ምኑን ሰው ቸክ አያደርግም። እንደዛ ነበር ኑሯችን። ይሄ ቋንቋ ልክ ነው። ሞር ዮሐንስ ወንጌል ምዕራፍ 1 ቁጥር 12ን ራዕይ ምዕራፍ 3 ቁጥር 20ን እንዲህ አይነት በር ላይ ቆሜ አንኳኳለሁ ምናምን የሚሉ ጥያቄዎችን አንድ ሰው በግሉ ክርስቶስን ከመከተል አንጻር በግሉ ክርስቶስን ኮንሺየስሊ እምነቱን እንዲመልስ ከመገፋፋት አንጻር በግልህ ክርስትናን አትኖረውም። ወስነ የምትገባው ግን በግልህ ነው። ማንም ሊወስንልህ አይችልም። ጌታን እንደ ግል አዳኛ አድርገህ ተቀበል የሚለው ቋንቋ ኮንቴክስቹዋሊ አንደርስታንድ እናደርገው ከተባለ ወይም ደግሞ ፖልም ቢያብራራው ነሰሰርሊ አንድ ሰው ጌታ ማለት በተለየ ሁኔታ ወይም ደግሞ በማህበር ማንም ሊወስንልህ አይችልም። ይሄ ግልጽ ነው። ይሄ ለጳውሎስ የሚጠፋው ነገር አይደለም። ግን ዘፍሬዝ ኢትሰልፍ ግን በጣም አደጋ አለው ነው። ያ አደጋ ምንድን ነው? ወደ እንትን እንዳይወስደን ነው። ወደ ግለኝነትና ወደ ግል ክርስትና ወደ ግል አምልኮ። እኔ እዛ ጽሁፍ ላይ ዩቲዩብ ላይ ገብታችሁ ታዩ ይችላላችሁ። አንድ ጓደኛዬ ቤተክርስቲያኑ ስላለ ችግር ነገርኩት። ቤተክርስቲያን እዚያ ችግር አለ፣ መጸለይ አለብን፣ መመካከር አለብን፣ ማሰብ አለብን ስለው አንተ ምን አገባህ ምናምን እዚህ ውስጥ ምን ከተተህ አለኝ። ምንድን ነው ስለው የራስህን አታመልክም እንዲ አለኝ። የሆነ እንትን አለ ማለት ነው። በቃ ይሄ አይምሮ ላይ እንትን አይነት ነገር አለ። ግለኝነትን ቀስ በቀስ አዳብሯል ማለት ነው። በግሉ ቸርች መሄዱን፣ በግሉ ማምለኩን፣ አገልግሎት ሲሰጠው ማገልገሉን እንደ ክርስትና ህይወት ወስዶታል ማለት ነው። ስለዚህ ኮሚዩናል የሆነውን የጋራ የሆነውን የክርስትና መንፈስ አጥቶታል ማለት ነው። እና ይሄ ከመጀመሪያው ገና ወንጌል ከምንናገርበት ቋንቋ አንስቶ ካሊብሬት መደረግ አለበት። ግን ይሄ ዲስትራክቲቭ ሆኖ እንደው በጣም ዲቫስቴቲንግ ይሄ ደምሳሽ ምናምን አይነት መልክ ካለው ትክክል አይደለም። አይሆፕ እንደዛ ፖል እንደዛ ያሰበ እያደረገ እንዳልሆነ አምናለሁ። ተባረኩ። እንደዚህ ያስተብሮ ነገሮች ስላወራ አሌክስ ሰላም ነው። መልስለት ጥሩ ነው። ይሰማል አሌክስ? ቋስቲ እንዴት አልክ? ሰላም ነው። እንዴት ነህ? እንሰጣለን። እሺ ኤቢ ሳይጨርስ እዚች ጋር አንድ ጥያቄ ለመጠየቅ ነበር ባወራው ላይ። ኤቢን ነው? አዎ ኤቢን ነው? አዎ ማንን ነው የምትጠይቀው? ኤቢን ኤቢ ባወራው ላይ ሀሳብ በሰጠው ላይ አንድ ሀሳብ ኤቢ እንደ ግል መቼስ እኛ ጳውሎስን የሚያክል አንድ በጣም ታላቅ አለን የምንለው አንድ የሃይማኖት መምህር እንደ ግል አዳኛ አድርገህ ምናምን አላቅም የሚለው ነገር እንደ ኢሹ እንኳን ተደርጎስ ሊነሳ የሚችል ነገር ነው ወይ? እንደገና አንተም ልክ እንደተናገርከው ነው ስህተት ሊሆን የሚችል ነው እና እንደው በዚህ መልክ በጥያቄ ቀርቦ ማለት ጳውሎስ ብዙ ሊያስተምረው ይችላል። የጻፈው ራሱ ዓመት ይገዛል እና ይሄ ጉዳይ እውነት ጥያቄ ውስጥ የሚገባ ነው ደግሞ መጽሐፍ ቅዱስ ውስጥ የለም ይሄ ሐሳብ። ምን ትላለህ? እሺ በአንድ ደቂቃ ግልጽ ላድርገው ትንሽ ውስብስብ እንዳይል። እኔ በራሱ ቋንቋው አንድ ሰው በግሉ ክርስቶስን እንዲከተል እና ደግሞ ለዚህ የእምነት ጥሪ የድነት ጥሪ በግሉ ምላሽ ሰጥቶ ማህበሩን በጋራ የምናመልከውን በጋራ የምንድንበትን ህይወት እንዲከተል የሚጠይቅ ነው። ግድ የሚል ነገር ነው። በራሱ ባይ ኢትሰልፍ በቁሙ ስናስበው ብዙ ችግር የለውም። ኢምፕሊኬሽኑ ግን የጳውሎስ ኮንቴክስት ያ ነው ብዬ ስለማስብ ነገር መሆን እንደሚችል እንዳያመጣው ወደዛ እንዳያመጣው። ይሄ ደግሞ ከኢትዮጵያ ኮንቴክስት ጋርም ኮሚዩናል ከሆነው ከኢትዮጵያ ኮንቴክስት ጋርም የግል ኑሮ፣ የግል አምልኮ፣ የግል ቸርች የሚባል ነገር አብሮ አይሄድም።
ይሄ የዌስተርን ትራዲሽን ነው። ዌስቱ በግለኝነት የታወቀ ነው። ሰውኛ መጠንቀቅ አለብን የሚለውን በዛ ጤናማ ኮንቴክስት ወስደዋለሁ። ባይ ኢትሰልፍ ግን ዮሐንስ 1:12 ራዕይ ምዕራፍ 3 ቁጥር 20 ምናምን ስናስብ አንድ ሰው በግሉ ለክርስቶስ ጥሪ የሚያደርገውን ምላሽ ምንም ልንክደው አንችልም፣ ስህተት ነው ልንለው አንችልም ነው የኔ ሀሳብ። ኤቢ ስለዚህ ፖል ይዞት የመጣው ነገር በዚህ ደረጃ መወራት ነበረበት? እኔ ብለህ ጠይቀህ አንተ መወራት ነበረበት? አይ አጠቃላይ ፖል የተናገረውና መነጋገሪያ የሆነው ቅድም አክሊልም ሲናገር ነበር። ኮንቴክስቱ በጣም ብዙ ነው፣ ኮምፕሊኬትድ ነው። ለምሳሌ አሁን እዚህ ማንሳት የሌለብን ብዙ ነገሮች አሉ። ቅድም ኤፊ ሲናገር የነበረው ጳውሎስ በግሉ የወሰዳቸው የአቋም ለውጦች አሉ። ለምሳሌ ድሮ እሱም በቅበተ እኔ አሁን እኔ ቅበተ እምነት ላይ ምናምን እሰራለሁ ብዬ አላምንም። እኔ የቸርች ሚኒስትሪ ላይና አካዳሚክስ ነው ኢንተረስቴ። አካዳሚክ ነገር ቴዎሎጂካል የሆነ ነገር ሲሆን ነው ኢንተርቴን ዱኜ ማወራው። አቃቢ ምናምን ነኝ ብዬ አልናገርም፣ አላምንምም፣ አይደለሁምም። እኔ በጣም ብዙ እዚህ ማከብራቸው ብዙ ቅበተ እምነት የሚሰሩ ሰዎች ስላሉ እነሱ ረድፍ ላይ የምቀመጥ ሰው አይደለሁም። ጳውሎስ ብዙ ዓመት ሰርቷል። ግን እሱ ቅድም አክሊል ሲናገር እንደነበረው መሄድ አለብኝ ብዬ አምናለሁ ብሏል። እነዚህ የስተት አስተማሪዎች የተባሉት ምናምን ሄደን እነሱ አይመጡም፣ መጽሐፍ የመተው አይገዙም። እኔ ነኝ መጽሐፍ የምወስድላቸው፣ ትምህርት የመተው አይሰሙም። እኔ ነኝ መድረካቸው ሄጄ ትክክለኛውን ትምህርት ምነግራቸው። በቃ ብዙ ዓመት ሞክሬዋለሁ፣ አሁን ልሞክረው የምፈልገው አዲሱ መንገድ ይሄ ነው ብሎ ሄደ። ይሄንን ማይቀበሉ ሰዎች አሉ፣ ከኛ ቅበተ እምነት ከሚሰሩ ሰዎች። በዚህ ምክንያት ከባድ ኮንፍሊክት ተፈጥሯል። አቋም የያዙ ሰዎች አሉ። አንድ እሱም ደግሞ ወደዛ ሲሄድ ወይም ትቼዋለሁ ኮሜንት አልሰጥም ያለበት የቅበተ እምነት ስራ ላይም አልፎ አልፎ የሚሰጣቸው ኮሜንቶች እንትን ያመጣሉ። ማለት ለምሳሌ መናገር አልፈልግም ሲል ነበር አክሊል እንደሚያስታውሰው እዛ ቪዲዮ ላይ መናገር አልፈልግም በዚህ ጉዳይ ላይ ግን ተናገር ካልከኝ ጥቂት ነገር ልበል ብሎ የተናገራቸው ነገሮች ናቸው። ፖይንቱ መነጋገሪያ የሆነው በተናገራቸው ቃላቶች ብቻ ሳይሆን ሰፊ ኮንቴክስት አለው። ከጳውሎስ አቋም ቴዎሎጂካል አቋም የለወጣቸው አሉ። ለምሳሌ ድሮ ወደ ሲኦል አልወረደም ብሎ አጥብቆ ይከራከር ነበር። አሁን ወደ ሲኦል ወርዷል ይላል። ድሮ ፔሴን ላላርጎ ያዋል፣ አሁን ፔሴን በጥርጣሬ አይን ያዋል። ብዙ አይነት ነገሮች አሉ። እነዚህ ሁሉ ተደማምረው ነው አግራቬት ያደረጉት ልልህ ፈልጌ ነው። እሺ ሀንዬ ሀሳብ ካለሽ? ፓስተር ኤፊ አንድ ቁጥር ሲጽፍ ነበር እሱ ጣ እሺ ኤፊ አንቺ ኧረ ቀጥ ብቸኛ ተወካይ ቄሳችን የነፍስ አባት አንተ ቀደም አይቀደም ያንቺው እኔ ይደርሳል። የምር እንትን ከሆነ ችግር የለው ቅደም። እሺ ታላቅ ነኝ። እሺ ታላቅ ነህ ብላኛለች። እንግዲህ 30 ዓመቷ ነው ማለት ነው። እኔ 32 ሆኜ ታላቋ ሆንኩ። ስለዚህ ልቀጥል፣ እዚህ ጋር ኮሜንቴን ልቀጥል። ምንድነው እቢ አንስቶታል ሀሳቡን። አሁን እኔ እንደዚህ እንትኖቹን ዝርዝር ሀሳቦች የተነሱትን እኔ ከተባለ በጣም ከዚህ በፊት ቲክታክ ላይ የዛሬ 4 ዓመት ምናምን አካባቢ በተለይ በጣም ተነስቶ ነበር። ይሄ የጌታን የግል አዳኝ እንደ ግል አዳኝ እንደዛ የሚለው ነገር ማለት ነው ተነስቶ ነበር እዚህ ቲክቶክ ላይ። በተለይ ከኦርቶዶክስ ፋሚሊዎች ይሄ ጥያቄ መጥቶ ነበር። ለምንድነው ጌታን የግል አዳኝ አድርገህ ተቀበል የምትሉት? ጌታን እንደ ግል አዳኝ አድርገህ ተቀበል የምትሉት? እንደዚህ ሰው በዛን ጊዜ እኔ ሆንኩ አብረውኝ ያሉ ወንድሞቼ ስንነግራቸው የነበረው ምንድነው ጌታ ኢየሱስን የህይወት አዳኝና የግል አዳኝ አድርገህ ተቀበል ምናምን የሚባለው ነገር ይሄ ልምድ ነው። ኦኬ ልምድ ነው ማለት ሰዎች በልምድ ነው። አንዳንዶቹ እንደ ግል ይላሉ፣ አንዳንዶቹ የግል አዳኝ አድርገህ ተቀበል ይላሉ በተለምዶ ማለት ነው። ሶ ዴን እነዛ ጌታን የሚቀበሉ ሰዎች ሲመጡ ያው እንደ እግዚአብሔር ቃል ኮንፌስ የሚያደርጉት ነገር አለ። ከዛ በቤተክርስቲያን ስርዓት ውስጥ አልፈው እንደዛ ነው የሚሆነው እና እንደዚህ የሚባለው ነገር በልምድ የሚባል ነው። ብዙ ጊዜ
በልምድ ነው ዲፔንስ እንደ ሰዎቹ አንዳንዱ እንደ ግል አዳኛ አንዳንዱ ግል አዳኛ አርገ ይላል። ለምሳሌ እኔ ለምሳሌ እንደ ግል አዳኝህም የግል አዳኝህም ብዬ ተናግሬ አላውቅም። እንደዛ ይሄን ቃል አልጠቀመውም እኔ ተጠቅሜ አላውቅም። ግን የሚጠቀሙ ሰዎች የግል አዳኝ ማለት እንደ ግል አዳኛ አርገ ተቀበል ማለት ምንም እኮ ግልጽ እኮ ነው። ለዓለም ሁሉ የሞተውን የእግዚአብሔር ልጅ ኢየሱስን ደግሞ ለኔም ሞቷል ብለህ ማመን አለብህ። ፐርሰናሊ መቀበል አለብህ ነው። አሁን ውስብስብ አይደለም። ይህን በተመለከተ በጣም ሰፊ ሀሳብ ተነስቶ እንደዛ ስናንሸራሽር ነበረ ቲክቶክ ላይ ማለት ነው። ሀሳቡ ሰዎች የሚድኑት ኢንዲቪጁዋል ነው። በጅምላ የዳነ ህዝብ የለም። ለአንድ አገር ከተማ ህዝብ ለአንድ ሀገር እንደዛ አይደለም። ደህንነት ፐርሰናል ነው። ዮሐንስ 3:16 ስታነቡ 16 17 18 በግልጽ ተቀምጠዋል። ሰው ፐርሰናሊ ጌታን ሲቀበል እግዚአብሔር ልጅ ይሆናል። ፐርሰናሊ ሲያምን የዘላለም ህይወትን ያገኛል። ያንን ነው ቃሉ። በዛ ነው እናገረው። ፓስተር አሌክስ አክየም እየሰማ ከሆነ እንደዚህ አይነት ሀሳቦችን ሲነሱ በግለሰብ አይደለም ኢንተርቴን መደረግ ያለባቸው። እንደዛ አይደለም። እኔ በጣም እኮ ነው የሚያስደነግጠኝ አንዳንድ ነገሮቹ። አሁን አንድ ከዚህ በፊትም እኛ ላይቭ ገብተን የሰጠንበት እንትን ጉዳይ አለ። ሰዎች ጌታን ሲቀበሉ ኮንፌስ ማድረግ ያለባቸው በአፖስቶሊክ ክሪድ ነው እንጂ አሁን እኛ እንደምናስብለው አይደለም ምናምን አይነት ክሌም ማለት ነው። እንደዚህ አይነት ክሌሞች እኮ በጣም እኮ አደገኛ ክሌሞች እኮ ናቸው። ይሄ በአብያተ ክርስቲያን ደረጃ የስነ መለኮት ምሁሮቻችን ተቀምጠው መሪዎቻችን ተቀምጠው ምናምን እንደዛ ዲስከስ የሚደረግ የሚወራ ነገር እኮ ነው። አንድ ግለሰብ ተነስቶ ይሄ ነገር ትክክል አይመስለኝም ትክክል እንደዛ የሚባል እኮ ነገር አይደለም። ለምን ካልከኝ የ40 ምናምን ሚሊዮን ጴንጤ እኮ የሚወክል ነገር ነው እኮ which is ፕሮቴስታንት ሎካል ስማችን ነው ጴንጤ ስል ማለት ነው። ኦኬ እንደ ወንጌላውያን 40 ምናምን ሚሊዮኑን እኮ የሚመለከት ነገር እኮ ነው። እና ትክክል አይደላችሁም እየተባለ ነው 40 ምናምን ሚሊዮኑ። እና ግለሰብ እንደዛ የማለት አቅም አለ ወይ? ስልጣን አለ ወይ? ኃላፊነትስ የሚባል ነገር የለም ወይ? እንደዚህ አይነት ነገሮች ላይ ሲሆን ይሄ ዝም ብሎ እኮ ተራ ቴዎሎጂካል ተርም ላይ እኮ ዲስከስ እንደዛ እኮ አይደለም። ይሄ ክሌሙ በጣም አደገኛ ነው። ሰው ትክክል አይደለም የሚል ሰው እንደዛ በሱ ደረጃ አይደለም መሆን ያለበት። ኦኬ የመጣንበት መንገድ ስህተት ነው። ያ ቃል ትክክል ነው መጠቀም አይለብንም አለብን። ሰው ለዘመናት እሱን ቃል ይዘው የመጡ ሰዎች አሉ። እነሱ መምጣት አለባቸው። ማስረጃዎችን ማምጣት አለባቸው። መነጋገር መወያየት አለባቸው። እንደሱ ከሆነ እንጂ ግለሰብ ተነስቶ አሁን እኔ የምፈራው ዕቅበተ እምነት በግለሰብ እጅ ወደቀ የሚለው ሳይሆን እኔ የሚያስፈራኝ ልክ እኔ ደግሞ የሚያስፈራኝ በጣም ጥቂት ሰዎች እንደ አይከን እየታዩ እኛ ቤት አልነበረም ጌታ ስሙ ይባረክ እንደ ጴንጤ እንትን እየታዩ ነው። አሁን እንደ ዋካ የሚባላል ቤት ሲሰራ መሀል ላይ እንደዛ የሚታዩ ሰዎች አሉ። ይሄ አካሄድ በጣም አደገኛ አካሄድ ነው። በፍጥነት መስተካከል አለበት። በእኛ ትራዲሽን ውስጥ አልነበረም እንደዛ። በነገራችን ላይ የሆነ አንድ ሰው ምናምን ሁለት ሰው ምናምን ወጥቶ እንትና ምን አለ ትክክል ነው ምናምን አልነበረም። ለዛም ነው እስካሁን በጤና የመጣ ነው። ለዛ ነው አሁን ይሄ አካሄድ አለ። በጣም የሚያስፈራኝ ነው እሱ ነው። እንደዛ ደግሞ የምናያቸው ሰዎች በጣም በአደገኛ ነው የሚሳሳቱ። አንዳንዴ ሲሳሳቱ እነሱ ይሄ የእንግሊዝ በረዶ በላቸው። በቃ እንግሊዝ በረዶ አንዴ እዚህ ጋር ከጣለ ከዛ ኮርነር ሾፕ ላይ ነው የምትነሳው ማለት ነው። ሲሳሳቱ እንደዛ ነው የሚሳሳቱት። ሰው በጣም አደገኛ ነው እና እኔ የሚያስፈራኝ እንደውም በግለሰብ እጅ መውደቁ የሚያስፈራኝ የሆኑ ሰዎችን ማየት ጀምረናል። እንትና በቃ ምናምን ትሉ ሚዛን የቤተክርስቲያን እነሱም ራሳቸውን እንደዛ ነው የሚያዩት። እና ይሄ አካሄድ እንደውም በጣም አደገኛ አካሄድ ይሄ ነው። በጣም አደገኛ እኛ የተከረከምን ልክ በቃ የእንትን እስረኛ በለው በቃ ተመልጦ እንዲህ ልሙጥ የሆነ እኩል የሆነ እንደዛ ነበርን እኛ። መጽሐፍ ቅዱስ ብቻ ቀና ብሎ የሚታየው በእኛ መሀል መጽሐፍ ቅዱስ ነበረ። ሰዎች ሲያዩ የሚያዩት እሱን ነበር። ልክ እንደ መፈክራችን ማለት ነው። ሶላ ስክሪፕቸር መጽሐፍ ቅዱስን የበላይ ጠባቂ አድርገን እንደዛ ነበረ። ሰዎች የሆነ ነገር ሲፈልጉ እዛ ነበር የሚደበቁት። ቶሎ ብለው መጽሐፍ ቅዱስ ውስጥ ነው የሚደበቁት። እስቲ መጽሐፍ ቅዱስ እንዴት ነው? አሁን የሆኑ ሰዎች ምናሉ መባል ተጀምረዋል። ይሄ ነገር በጣም አደገኛ ነገር ነው ካልታረመ ማለት ነው። እና
እኔ የሚያስፈራኝ እንደውም እሱ ነው። ግን እኔ አሁን ለማለት የፈለኩት እዚህ ላይ እንደዚህ አይነት ሐሳብ የሚሰጡ ሰዎች ወደፊትም ለመስጠት ያሰባችሁ ሰዎች ካላችሁ በጌታ ፍቅር መጠይቃችሁ ቢያንስ 5-6 ሆኑና ዲስከስ አድርጉት። እንደዚህ አይነት ነገሮች ስታነሱ ለምን ሰዎች አይምሮ ላይ የምትጨምሩት ነገር ትክክል አይደለም። እኔ ፓስተር ይሄን ብዬ ልጨርስ። እኔ አሁን እዚህ ቲክቶክ ላይ አፖስቶሊክ ክሪድ ነው ማድረግ ያለባችሁ፣ ኮንፌስ የምታደርጉት የተሟላ አይደለም ሲብሉ ማዕት ሰዎች ደወሉልኝ። እኔ ቴሌግራም ላይ እዚሁ ጌታን የተቀበሉ ሰዎች አሉ፣ የጸለይንላቸው እዚሁ ተምረው ማለት ነው፣ ገና በጌታ ልጅ የሆኑ ሰዎች አሉ እና ጠይቀው እንደዚህ እየተባለ ነው አሉ። እነዚህ ሰዎች አሁን መዳናቸውን ሁሉ ኮሽን እንዲያደርጉ ተደረጉ። አየህ፣ ትክክል አይደለም ኮንፌስ ያደረጋችሁት የተሟላ አይደለም ተብለው ማለት ነው። ኃላፊነት በጎደለው አካሄድ ማለት ነው። ሰውኛ ማስረዳት ነበረብን። መተን አይ አፖስቶሊክ ክሪድ አይደለም ኮንፌስ የሚደረገው የመጀመሪያውም ሁለተኛውም ቤተክርስቲያን የአፖስቶሊክ ክሪድ አይደለም። ከዛም በኋላ ያለው በጥምቀት ጊዜ የሚደረግ ስርዓት እንጂ አፖስቶሊክ ክሪድ ሲጀመር ለኮንቨርት ለሚያደርጉ አይደለም። ኮንፌሽናል ኮንቨርሽን የሚባል አለ። ለሱ የሚሆንም አይደለም። ይኸው የቸርች አባቶችም እንደዚህ ነው ያሉት። የቀደመችውን ቤተክርስቲያን በዶክመንቶች አባቶቹም ፐርሰናሊ ዶክመንቶችም እንደ ዲዳክ ያለው እንደዛ ነው የሚያስቀምጡት እና ይሄ አይደለም ትክክል አይደለም ብለን ገባንበት። አሁን ሰዎቹን እንትን ስንተረግ አሁን እንደዚህ አይነት ክሌም ስታደርግ ጥንቃቄ ያስፈልጋል። እሺ፣ አመሰግናለሁ። በጣም ቴንኪው። ይቅርታ። ኦኬ፣ አስሚ ግን አንድ ቁጥር ሲጽፍ ነበር። እሺ፣ እሱን አስቀድመውና አንድ ተጨማሪ ለአንተ ነው የኔ ጥያቄ። ምናልባት ይሄ እንደ ግል አዳኝ ምናምን የሚለው የፖል ሐሳብ ያው ያንተ የዘረዘርክበትን እንትን ተረድቻለሁኝ። ግን ደግሞ ይሄ የምስራቁ ቴዎሎጂ ያለ አይደለ ሳልቬሽንስ አሞንግ ዘ ቸርች ነው የሚለው ከዛ መነሻ ሊሆን ይችላል ብለህ ታስባለህ ወይ? ሞር እሱ ክርስቶሎጂው ሞር ወደ ምስራቅ ያደላል መጽሐፉ ካየኸው እና እንዴት እኔ በመጀመሪያ አሁን ማሰብ አለብን ብዬ ማስበው እኛ አንዳንድ ነገሮች ሲነሱ እንደ ቤተ ክርስቲያን እንደ ግልም አካሄድ አሰራራችንን ማየት መገምገምና የሚጠቅመንን ነገር ራሳችንን ለማረም የሚታረም ነገር ካለ ፖዘቲቭን ማየት ነው ያለብን ብዬ ነው ማስበው። ፕሮቴስታንቱ ሪፎርሜሽን ታድሶ መታደስ ራስን ማየት መገምገም ትውፊቱ ነው ብሏል እሱ ራሱ በመጽሐፉና የሆነ ነገር ሲነሳ ትችት የሚመስሉ ነገሮች ሲነሱ ቤዚካሊ እንደ ግልም ሆነ እንደ ግል እንደ ማህበር መጀመሪያ ማሰብ ያለብን ይሄ ትችት ከኛ ወንድሞችም ይሁን ከውጭም ይምጣ ሌጂት ነው ወይ ትክክል ነው ወይ ለምንድን ነው እንደዚህ የተባለው በምን ኮንቴክስት ነው የተባለው ቤተክርስቲያን ይጠቅማታል ወይ በዚህ ጉዳይ ላይ ምን ሪሰርች እናድርግ በዚህ ጉዳይ ላይ እንዴት እንወያይ ምናምን ማለት ነው የሚጠቅመን መጀመሪያው እሱ ነው። ኢሪቴት ከመሆን ሼክ ከማድረግ ድነትን ከመጠራጠር ወንድሞች ላይ ደግሞ የሆነ ይበልጥ ችግሩን ሌላ ሌቭል ላይ የሚወስድ ነገር ከማድረጋችን በፊት ያ በጣም አስፈላጊ ነገር ነው ብዬ ነው የማስበው። አስሜ የተናገርከው ነገር የኢትዮጵያ ቤተክርስቲያን ብዙ ችግሮች ውስጥ እያለፈች ነው ያለችው ይታወቃል። ይህ ግልጽ ነው። እነዚህን ችግሮች ለማረም ለማስተካከል በሐሰተኞች በኩልም ጤናማ በምንለውም ቤተክርስቲያን በኩል የአስተምህሮ ችግሮች፣ የልምምድ ችግሮች፣ የአስተዳደር ችግሮች አሉ። እነዚህን ለመፍታት ለማስተካከል ይረዳሉ ተብሎ የሚታሰቡ ነገሮች ሁሉ መጠናት፣ መጠየቅ፣ መታሰብ፣ እንደገና መታየት፣ እንደገና መፈተሽ አለባቸው። ይሄ ምንም መጥፎ ነገር አይደለም። የሚጠቅመን እኛ ነው። አሁን ፖል ልክ ነው ጉዳዮች ላይ ወደ ጥንታውያን አባቶች ሄዶ ለማየት ለማጥናት ፍላጎት እንዳለው አይቻለሁ። ጽሁፎቹ ላይም አይቻለሁ። እሱም እንደዛ ይላል። አኪ ኢንተርቪው ላይም
አባቶችን ቼክ ማድረግ አለብን ብሎ ደጋግሞ ይናገራል። እሱም ማስተርሱን የሰራ ቅዱስ አትናቴዎስ ላይ ነው። ከሱ ጽሁፎች ጋር የተያያዘ ነገር ነው። ማስተርሱን ሲሰራም ይገስት ማለት ነው። እኛ የምንማርበት ትምህርት ቤት ላይ ሞር እንደዚህ አይነት ፎከስ አለ። ብዙዎች በተለይ ሲስተማቲክ ቴዎሎጂ የሚማሩ ልጆች አርሊ ቸርች ፋዘርስን እስከ 5th-6th ሴንቸሪ ድረስ ያሉትን በተለይ ኤግዞስቲቭሊ ነው የሚያጠኑት እና ከነሱ የምናገኘው ትምህርት ለአገልግሎታችን ለልምምዳችን የሚጠቅሙ ነገሮች ካሉ ኢንኮርፖሬት የማድረግ ዝንባሌዎች እየዳበሩ መጥተዋል። which is good። ግን ቴሲስና አንቴሲስ ሆነው መቅረባቸው ምናምን እሱ ሞር የቤተክርስቲያን ኢሜጁ ከምስራቁ የመጣ አይነት ሐሳብ ሊሆን ይችላል። የኔ ሐሳብ ግን ያን ጽሁፍ ልልክል ይችላል፣ በግል ልታነበው ይችላል። አንድ ሱታፌ የሚል መጽሐፍ እየጻፍኩ ነው። ኦልሞስት ወደ ማገባደዱ ላይ ነኝ። ኤግዛክትሊ የነገረ ቤተክርስቲያን መጽሐፍ ቅዱሳዊና ስነ መለኮታዊ ትንታኔ ነው እየጻፍኩ ያለሁት። ምንድን ነው በኢትዮጵያ ወንጌላውያን አማኞች ዘንድ የነገረ ቤተክርስቲያን ግንዛቤያችን ከታሪክ አንጻር፣ ከሪፎርሜሽን አንጻር፣ ከመጽሐፍ ቅዱስ አንጻር መጽሐፍ ቅዱሳዊና ስነ መለኮታዊ ትንታኔ ምንድን ነው የሚለው ውስጥ አንዱን ቻፕተር ነው መካር ላይ ያነበብኩት እና ግለኝነት አንድ ግለሰብ እኛ ቸርች ውስጥ ሲያኮርፍ ሂዶ የራሱን ቸርች ነው የሚከፍተው። ለምን? የቸርች አንደርስታንዲንጋችን የቸርች እይታችን ሞር ግለኝነት የተጫረው በግሉ ቸርች መጀመር እንደሚችል ያስባል። ማንም አይከለክለውም። ግለኝነት በጣም የተጠናወተው ክርስትና እንግዲህ አሁን እኔ ማውቀውን የፕሮቴስታንቱን እያወራሁ ነው እንጂ ወይም ደግሞ የወንጌላዊውን እያወራሁ ነው እንጂ በሌላውም አካባቢ ብዙ እየተወያዩ ያሉበት ይሄ ነገር የቤተክርስቲያንን ልማድ ስርዓት ያወጣል፣ ወደ ግለሰቦች ይወስዳል፣ አይናችን ላይ ግለሰቦች እንዳናረግ ይባላል እኮ በየትኛውም ትራዲሽን። ሰሞኑን እኮ በኦርቶዶክሶቹ ዘንድ እንኳ በአላፋት ዝማሬ የሚነሱ ትችቶችን ትሰማላችሁ። አንዱ የሚነሳው ሀሳብ ይሄ ነገር ከቤተክርስቲያን አፈት ልኮ እንዳይወጣ የሚል አይነት ሀሳብ ነው። ወደ ግለሰቦች አይነት አቅጣጫ እንዳይይዝ ነው። እንዲህ አይነት ነገሮችን በጣም ካሊብሬት ማድረግ አለብን። ለመሆኑ ቤተክርስቲያን ምን ብለን ብናስባት ነው በጣም ግለኛ እየሆን ይሄድ ነው? ዲሲፕሊን አሁን አንዱን ብታረገው አንድ ቸርች ላይ ዲሲፕሊን ብታረገው በቃ አጥፍታል። ድሮ እኛ ኢንጌጅ ስናረግ በኢንጌጅመንት ከ11 ሰዓት ከ12 ሰዓት በኋላ ከጮኛ ጋር ካፌ ከተገኘ 3 ወር ትታገዳለህ ከቸርች። አሁን እንደዚህ አይነት ስትሪክት ዲሲፕሊን ቸርች ውስጥ ኢምፕሎይ ማድረግ አይችልም። ጥሎ ይሄዳል፣ ሌላ ቸርች ይሄዳል። ለምን? ቸርችን የሚያስባት በግሉ የፈለገ ቦታ እንደሚሄድ በግሉ ምንም ነገር ማድረግ እንደሚችል ጌታን ራሱ የተቀበለው በግሉ እንደሆነ አድርጎ ነው የሚያስበው። ልክ ነው። በግላችን እንወስናለን የሚለውን ያልተቃወምኩም። ውሳኔ ኮሚትመንት ግላዊ ነው፣ ልክ ነው፣ ፐርሰናል ነው። አወር ላይፍ ግን ኮሚዩናል ነው። ቤተክርስቲያን ተቋም አይደለችም፣ ኦርጋናይዜሽን አይደለችም። እንደ መስሪያ ቤት ቢሮ የምንቀያየረው ነገር አይደለም። የነገረ ቤተክርስቲያን አረዳዳችን ተዛብቷል። አሁን የሚፈውሰን እሱ ነው። መመለስ አለብን፣ መምጣት አለብን። ጤናማ ወደሆነ የቤተክርስቲያን ግንዛቤ መምጣት አለብን። ይሄ ደግሞ ያክመናል፣ ይረዳናል፣ ይፈውሰናል። ወደ ጥንቷ ቤተክርስቲያን፣ ወደ ጥንቷ ስላችሁ ወደ ፈርስት ሴንቸሪ ብቻ አይደለም፣ ወደ ደርግና ኃይለ ሥላሴ ዘመን እንኳ ቤተክርስቲያን ከተመለስን ትልቅ እድል ነው። በጣም ጤናማ የሆነ እድል ነው። ወደዛ ይሄው ቅድም ያልኩት ዲሲፕሊኑ አለ እንዴ። የጌታ እራት እኮ አንድ ቀን የጌታ እራት እንዳይወስድ አንዱ ተከልክሎ እኛ ቸርች 3 ቀን ጾም ጸሎት ይዞ እያለቀሰ ጸልዮ ነው ተመልሶ ለቀጣዩ ጌታ እራት እንዲወስድ የተፈቀደለት። እኔ እኮ ከአንድ ግለሰብ ጋር ተጋጭቼ የጌታ እራት እንዳልወስድ ተከልክያለሁ እኮ ከሱ ጋር ሳትወያዩት። ያ የድሮ ፒውር የሆነ ጤናማ የሆነው የነገረ ቤተክርስቲያን አረዳዳችን መፈወስ መምጣት አለበት። እሱ ደግሞ እንዲመጣ ገና ከወንጌል ስርጭት ቋንቋችን ጀምሮ መታረም ካለብን ኦፕን መሆን አለብን። ከምስራቅ ቸርች በለው ከምንም ቸርች በለው የሚጠቅሙን ነገሮች ካሉ ነገረ ቤተክርስቲያናችን እንዲታደስ መፍቀድ አለብን። ይሄ ማለት ግን ቤተክርስቲያንን ማዋረድ ነው ወይ? ቤተክርስቲያንን መጉዳት ነው ወይ? ይሄ ነገር የዳኑት እንዲጠራጠሩ ማድረግ ነው ወይ? አይደለም፣ እንደሱ አይደለም። በሱ መልኩ የምንረዳው ከሆነ ችግር አለው። ፖልም በሱ መልኩ ተናግሮ ከሆነ ሮንግ ነው ብዬ ነው ማስበው። እኔ ግን የፖልን ኮንቴክስት አንደርስታ ስላደረግኩት ነው። ለምን እንዳልኳችሁ አውርተንም እናውቃለን። መጽሐፉንም 2 ጊዜ ነው ያነበብኩት። ቀድሜ አንብቤዋለሁ፣ ከታተመም በኋላ አንብቤዋለሁ።
ኢንተርቪውንም በሆል ኮንቴክስቱን አይቼዋለሁ። ብዙ ማልስማማባቸው ነገሮች አሉ ከፖል አቋሞች አንጻር። ግን በዚህ ጉዳይ ግን የኔም አቋም ስለሆነ ፖልም ሳይናገር ድሮ የነገረ ቤተክርስቲያን አረዳዳችን በጣም ግላዊ እንዳይሆን ስለምፈራ ይሄን ነገር ማረም አለብን ብዬ ስለማስብ ነው። ልክ ነህ አስሜ። ወደ ምስራቁ ሂዶ ምስራቁ ላይ ያለውን ኮሚዩናል የሆነውን የቤተክርስቲያን አረዳድ ወስዶት ሊሆን ይችላል። የነ ጆን ዚዙላስን፣ የነ ሚሮስላቭ ቮልፍን፣ የነ ቡልጋኮቭን እናነባለን። እኔም ብዙ ጊዜ አነባለሁ፣ እሱም ያነባል። የሚያውቃቸው እጁ ላይ ያሉ ስራዎች ናቸው። ግን የዌስቱ ግን ፌል እያደረገ ነው። የዌስቱ ቋንቋ የዌስቱ ክርስትና ፌል እያደረገ ነው። ለምን? ዌስቱ በጣም ወደ ፕራይቬሲ ወደ ኢንዲቪጁዋሊስቲክ ከእግዚአብሔር ባህሪ ከቤተክርስቲያን ባህሪ ተቃራኒ እየሆነ ነው። እኛ ደግሞ ኢትዮጵያውያን ደግሞ እንደ ኢትዮጵያዊ ደግሞ የራሳችን ካልቸር አለን። ሰማያዊ ካልቸር የለም፣ እግዚአብሔራዊ ባህል የለም። ባህል ከሰማይ አይወርድም። ባህል ከሀገር ሀገር ከቦታ ቦታ ይለያያል። እኛ ኮሚዩናል ነን፣ አብረን ነው የምናመልከው፣ አብረን ነው የምንኖረው። ይህንን በቤተክርስቲያን ኮንቴክስት ውስጥ ማምጣት አለብን። የግድ ሁሉንም ሰብስበን መውሰድ አይጠበቅብንም። ያ ተመልሶ ክርስትናችንን ኳሊቲውን ጤናማው እንደውም ለሌላው ዓለም ምሳሌ የምንሆንበትን በሌላው ዓለም ጫና ውስጥ ሊከተን ይችላል ነው የኔ ሀሳብ። ቴንክ ዩ አሰሪ ኤቢን ልጠይቅ። ኤቢ በጣም ተባረክ። እኔ እንግዲህ ኢንተርቪወር ነበርኩኝ በጌታ እንደግላ እኔ ጋር ብቻ ነው የማይሰማኝ አሌክስዬ። አኬ ኤርፎን ካደረገ አሁን አሪፍ ነው ይሰማል። ኢንተርቪወር ነበርኩኝና ይሄን ጌታ እንደግል አዳኝ የሚለውን ጥያቄ ስጠይቅ እንደግል ሁልጊዜ እኔ የማስበው ግለኝነት እኛ ጋር ያለውን ግምት ውስጥ በማስገባት ነው። ከዛ በተጨማሪ ሰሞኑን ያደርጋቸው ከነበሩ ሴሚናሮች፣ ስልጠናዎች፣ መጽሐፍ ምርቃት፣ የተለያየ ቤተክርስቲያን ከነበሩ አገልግሎትና መጽሐፉ ላይ ካገኘሁት ሀሳብ ተነስቼ ኢንቴንሽናሊ ነው የጠየቅኩት፣ ሆን ብዬ ነው የጠየቅኩት እና እኔ መስማማበትን ምጋራውን ሀሳብ ኤቢ አጋርቷል። ግን አንድ ነገር ቅድም ማህበራዊ ሚዲያ ላይ ባለን አገልግሎት አንዱ ሲሳሳት የምናርምበትን መንገድ በማነሳበት ሰዓት ሰሞኑን በዚህ በተነሳ ውርክብ ውስጥ ስለ ፖዬ የሚጽፉ አገልጋዮች ነበሩ። ሜንሽን ስላደረገ ፖዬ ይህን መጽሐፍ ሲጽፍ ከእውቀት ነፃ የሆነ ሰው እንደሆነ እና የተለያዩ መጽሐፍቶችን ፓራፍሬዝ አድርጎ አመጥቶ እንዳስቀመጠ ያን ያህል አንባቢ እንዳልሆነ እና ልክ ምንድነው የትርጉም አይነት ሐሳብ እንደጻፈና እንደዚህ አይነት ሆነ አድርገው ለማቃለል ሲሞክሩ አይቼ ነበርና ጳውሎስን እንደሚያክሰው እንግዲህ ሁሉም ሰው የሚያውቀው ያውቃል በመጽሐፍቶቹም በአበርክቶቱም ማለት ነው። ኢትዮጵያ ቤተክርስቲያን ውስጥ ባለው አበርክቶቱ የጳውሎስን ጥርጥር የለውም። ግን እንደዚህ ነገር አንደርማይን ሊያረጉ ስለሞከሩ የኤቢ ሪፍሌክሽን መስማት ስለምፈልግ ነው በዚህ ጉዳይ እሱን ለመጠየቅ ነው። አኪዬ ይሄ ሪፍሌክሽን የኤቢ ብቻ አያስፈልገውም። እንደ ቤተክርስቲያን ምን መሰከ ጳውሎስ ፍቃዱ በጣም ደሞስት አንባቢ ከሚባሉ ሰዎች መካከል አንድ ነው። ምንም እውቀት ላይ ጥያቄ ተነስቶበትም አይታወቅም። እውነት ለመናገር እሱ ላይ ጥያቄ የሚያነሳ ሰው የእውቀት ከሆነ ሰነፍ ነው። ልጁ ላይ እንደዚህ አይነት ጥያቄ ጳውሎስ ፍቃዱ ላይ የሚነሳበት ልጅ አይደለም፣ እውነት ለመናገር ማለት ነው። ሐሳብ ግን የሚያነሳው ሐሳብ ላይ ያልተስማማ ነገር ካለ እሱን ሐሳብ መሞገት ትክክል ነው። ይሄ ነገር አልተስማማም፣ ይሄ ነገር ትክክል አይደለም ብሎ ሐሳቡ ላይ መወያየት። ይሄ እኛ ሀገር እንደዛ ነው። በቃ ጥላቻ ነው። የጠላኸውን ሰው ሁሉ ነገሩን ነው በቃ ስትጠላው ማለት ነው። ሲወድህም የሌለህን ያሸክምሃል፣ ሲጠላህም ያለህን ሁሉ ነጥቆ ባዶ እጅህን ነው በቃ እንደ ክፉ ሽፍታ እንትን የሚልህ እና እሱ ትክክል አይደለም። ማኪ የኛ ምስክርነትም አያስፈልገውም። የሱ ትምህርቱም አገልግሎቱም ምስክር የሆነ ሐሳብ ሲነሳ ሰዎችን በዚህ ደረጃ ሄደው ለማጥቃት ሁሉን ነገራቸውን አንደርማይን ለማድረግ ስለሚጣር ለዛ ነው። አሁን እሱ አንባቢ እንደሆነ ምን እንዳለ ማለት ማንም ሰው የሚያውቀው ነው። የአደባባይ ሀቅ ነው። በተመሳሳይ መስክ ያሉ ሰዎች ግን ዕቅበተ እምነትን ላይ በሰጡ አስተያየት ስለተበሳጩ ብቻ የሱን ሁሉ ስራ አንደርማይን ለማድረግ የሱን እንዳለ ፐርሰናል ነገር እንትን በሚል ሲያቀርቡ ስለነበር ነው። ስለዚህ ኤቢ ከትምህርት አኳያ ነው የሰጠው አስተያየት እና ይህንን መጽሐፉን ሁለቴ እንዳነበበ እንደሚያውቀው ሰው እንዲያወራ ስለፈለኩ ነው። ሁላችንም ይሄ ኮንሰንሰስ አለን አንተ ያልከው ማለት ነው። ስለፈለኩ ነው እሱን። ያ አኪ ምን መሰለህ አሁን
አንድ መጽሐፍ ሲጻፍ አሁን በዚህ ጊዜ መጽሐፍ ቀላል አይደለም ማለት ከባድ ነው። ፕላጃሪዝም የሚባል ነገር አለ እኛ ጋር እንደምታውቀው። አሁን ኢትዮጵያ ውስጥ በኤአይ ዘመን ምናምን በጣም ብዙ ፈተና ውስጥ ነው ያለነው። ኦቴንቲክ የሆኑ ነገሮች ማግኘት ከባድ ሆኗል። ሰዎች የሰውን ስራ የራሳቸው አድርገው እነ ነውር ጌጡ ምንም በቃ ሳይሸማቀቁ ምሁር ጀግና የሚጫወቱበት ጊዜ ነው። አማርኛ ደግሞ ለዚህ ምቹ ነው። እንግሊዘኛ ቢሆን በቀላሉ ሰርች አድርገህ ታገኘዋለህ ምናምን። አማርኛ ገና ተርጉመ ምን ብለህ ነው? የአማርኛን ፕላጃሪዝም ማግኘት በጣም ከባድ ነው። ከዚህ አንጻር ሰዎች ስራዎቻቸው በጣም ቼክ መደረግ መመርመር ምናምን አለበት። እንደዚህ አይነት ክሌም የሚያነሱ ሰዎች ማስረጃዎችን ወይ ይኖሯቸዋል አንድ ወይም ደግሞ እንግዲህ መጠየቅም አለባቸው። የራሳቸው ምክንያት ይኖራቸዋል እንደዛ የሚሉበት። መጽሐፍን በተመለከተ ማለት ነው። መጽሐፍን ሲጽፍ አንድ ሰው በምን መልኩ የጻፈው? ኦኬ ሰዎች መጽሐፍ ሲጽፉ በነገራችን ላይ አሁን በጣም ኦነስትሊ ተናገር ካልከኝ በአሁኑ ሰዓት መጽሐፍ እንደ መጽሐፍ በጣም አስፈሪ ነገር የለም። ዩቫል ሃሪሪ የምታውቁት ከዚህ በኋላ መጽሐፍ አልጽፍም ብሏል። የመጨረሻው ኔክሰስን ከጻፈ በኋላ ምንድነው ሲባል በቃ ኤአይ ቀድሞኛል፣ እኔ መጽሐፍ ጽፌ አሳትሜ ምናምን ልከውን ነገር ሰዎች እጃቸው ላይ ባለ ስልክ በቀላሉ ጉግል አድርገው ያገኙታል። ምንም እኔ የምጽፈው ነገር የለም። በአስተሳሰብ ደረጃ አናላይዝ አድርጎ ኤአይ የሚሰጣቸው ይበልጣል እኔ መጽሐፍ ጽፌ ከምሰጠው በላይ። ስለዚህ ከዚህ በኋላ መጽሐፍ አልጽፍም አለ እና ያለው የጊዜው ቻሌንጅ ቀላል አይደለም። ኦቴንቲክ የሆነ ኦሪጂናል የሆነ ስራ የራስህ የሆነ ድምፅ ለኢትዮጵያ ቤተክርስቲያን ላበርክት ወይም ለኢትዮጵያ ሕዝብ ላበርክት ካልክ ዛት መስት ቢ ሃይሊ ኮንቴክስቹዋል በቃ በራስህ አካባቢ፣ በራስህ ጉዳይ፣ በራስህ ባህል፣ በራስህ ፕራክቲስ የሚያጠነጥ ጠንካራ ቴዎሎጂካል የሆኑ ምናምን አቋሞች በምጽፍበት ጊዜ ኢንጌጅ የምታደርገው ከተለያዩ ስኮላር ስራዎች ጋር ነው። 20-30 ፔጅ ቢብሊዮግራፊ ነው የሚሞላው መጽሐፍን። ምን ማለት ነው? ከሌሎች ስራዎች ጋር ኮንቨርስ ታደርጋለህ። ከሌሎች ምሁራን ጋር ኮንቨርስ ስታደርግ ያለ አማራጭ ምንድን ነው? ፓራፍሬዝ ነው የምታደርገው። አንተ በምን አቅም ነው ከነሱ ጋር እኩል ድምፅ አውጥተህ አርጊውመንት አምጥተህ ምናምን ስኮላርሊ መልስ ምናምን ልሰጥ የምትችለው? ቢያንስ ግን ልታደርግ የምትችለው ምንድን ነው? በጥንቃቄ የሰውን ስራ የሰው ነው እያልክ በኮቴሽን ማርክ እያስገባህ በፉትኖት ሳይቴሽን ፕሮፐርሊ እየተናገርክ እያሳየህ እያጣጣምክ ከአንተ ሁኔታ ጋር ትምህርትህን ማቅረብ ምናምን ነው። በዚህ ዙሪያ ችግር ያገኙ ሰዎች ጳውሎስን እንደዚህ ያሉት ብለን በቀጥታ እነሱንም ከመውቀስ መቆጠብ አለብን። ምንድን ነው ልንል ምንችለው? ቅድም አኬ ያለው ነገር አለ። ከግል እንትን ወተን ማስረጃ አምጥቶ ገጽ እዚህ ቦታ ላይ እንዲህ ያልከው የእንተና ስራ ነው አንድ እንዲህ ያልከው እንደዚህ አድርጋል ብሎ ማስረጃዎችን አምጥቶ ይህን ያሉ ሰዎች እኔ መጽሐፉን ያነበቡ አይመስለኝም። ምክንያቱም እያንዳንዱ መጽሐፍ ላይ ፕሮፐር በሆነ መንገድ ሳይቴሽን ተጠቅሟል። እያንዳንዱ ቢብሊዮግራፊ ያለው ሁሉም ፔጅ ላይ ማለት ነው። እስቲል ግን ምን መሰለህ አላነበባችሁትም አሁን ማለት አችልም። አንተ ልትል የምትችለው ምን መሰለህ? ኦኬ አንብባችሁ አናላይዝ አድርጋችሁ እንደዚህ አይነት ሀሳብ ካላችሁ ማስረጃ 1 2 3 4 ብላችሁ አምጡና ሞግቱት ነው ሊባል የሚችለው ብዬ ስለማስብ ነው። አሁን እኛም እኮ መጽሐፍ እኔ ህንጸት ላይ እሰራለሁ፣ ቦርድ ነኝ፣ ህንጸት መጽሐፍ ግምግሜ ማውቃለሁ። አሁንም ቢሆን መጽሐፎችን እንገመግማለን። አመታዊ ቡክ አዋርድ እንሰራለን። በአመት ወደ 8-10 መጽሐፍ አነባለሁ የህንጸትን ዲሳይድ ለማድረግ። እኔ ብቻ አይደለም ዳኛው፣ ሚስጥራዊ የሆኑ ዳኞችም አሉ ቫልዩ የሚሰጡ እና መጽሐፎች ስንገመግም በጣም ብዙ ስቃይ እንሰቃያለን። ብዙ ቼክ እናደርጋለን። ብዙ ነገር እናያለን። አናላይዝ ይደረጋል፣ ሪፖርት ይደረጋል። ብዙ መንገድ አሉ። እኔ ልል የምችለው አንድ መጽሐፍ ላይ አንድ ሰው ኮሜንት ካለው ያንን ኮሜንት በተመለከተ ያው እንፈራራለን። ብዙ ነገሮች አሉ እና አሁን እኔ መጽሐፍ ከጀመርኩ 4 ዓመት ሆኖኛል። አንድ በጣም ተራ መጽሐፍ ማለት ነው። ሳፈርስ ስሰራ ሲያስጠላኝ ስቀደው
እንደገና ስጽፍ ለሰው ሳሳየው የሆነ ነገር ሲሉኝ ስቶ ወደ ደብረ ዘይት ወደ ሐዋሳ ሄጄ 2 ሳምንት ቁጭ ሳነበው አቃጥየው ስመጣ በቀላል ነገር አለ። አንድ መጽሐፍ ጽፎ ኦቴንቲክ የሆነ ለኢትዮጵያ ቤተክርስቲያን የሚጠቅም ጤናማ የሆነ ያልተከለሰ ያልተቀዳ እንትን ያላለ ማምጣት በጣም ከባድ ነው። ስኮላርሺፑ ሌላ ቦታ ይደርሷል። በሀገራችን ጉዳይ ቢሆንስ እዚህ ሁሉ ስቃይ አይኖርም። የአንድን ቤተ አሁን ቅድም ዳኒ የተናገረው የኢትዮጵያ ዕቅበተ እምነት ስራ ውጤታማ ነው ወይስ አይደለም ብለን ሪሰርች ብናረግስ እሱ ከባድ አይሆንም ነበር። ሪሰርች ነዋ፣ ዳታ ተሰበስባለህ፣ አናላይዝ ታደርጋለህ ነው። እኛ ግን ምን ውስጥ ገብተናል? በቃ ይሄ የቴዎሎጂ ዓለም ውስጥ ገብተን አካዳሚያ በቃ ብዙ የተባለ ታኝኮ ሌላ ደረጃ የደረሰ ነው። ሶ ምንድነው ከስር ከነሱ ጋር እየሄድክ የእነሱ መጽሐፍ እያነበብክ እንደነሱ እያሰብክ በእነሱ ቋንቋ እየተናገርክ የእነሱን ፓራፍሬዝ እያደረግክ ወደ ሀገር ለማጣጣም ስቃይ ውስጥ ነው የምትገባው። እኛ ደግሞ የጻፈ ሰው እናበረታታለን፣ ዋው እንላለን፣ እንገዛለን። ኢቭን ሳናነበው ራሱ ኑ እንዳትቀሩ ግዙት ነው የምንለው። ክሪቲካል ኮሜንት አንሰጥም። ይሄ መጽሐፍ ስተነቦ ምን ጠቀመ፣ የኢትዮጵያ ቤተክርስቲያን ምን ለውጥ አመጣች ይሄን መጽሐፍ አንብባ ብለንም አንጠይቅም። ሶ ትንሽ ኮንቴክስቹዋል እንሁን፣ ወደ ሀገራችን እንመለስ፣ ቸርቾቻችንን እንያቸው፣ የራሳችን ቸርቾች ላይ ጥናት እናድርግ፣ የራሳችን ትምህርት ላይ ጥናት እናድርግ። እኔ ከኮንኮርዲያ ዩኒቨርሲቲ ኤቲክስ የቦንሆቨርን ያስተማረን አንድ በጣም የምወደው ሉትራን ስኮላር በጣም የምወደው ጆሹዋ ሆልማን ነው የሚባል ጉግል ብታደረጉ ወርልድ ክላስ ስኮላር ነው እና ቦንሆቨርን እያስተማረን ጉዲና ቱምሳን ኢትዮጵያዊ ቦንሆቨር ብሎ ቦንሆቨር እና ጉዲና ቱምሳን አንድ ላይ አድርጎ አስተማረ። ከኮንኮርዲያ ከኒውዮርክ መጡ። ከዛ በኋላ እኛ ፔፐር ልንሰራ በቃ የውጮችን የተለያዩ ስኮላርስን እየጠራ ምናምን እስኪ ሀገራችሁ ላይ ስሩ አለ። በሀገራችሁ ጉዳይ ላይ ስሩ፣ በእናንተ ኤቲካል ቫሊዩስ ላይ ስሩ፣ በማህበረሰቡ ውስጥ ከገጠር እስከ ከተማ ባሉ ትራዲሽናል የሆኑ ዊዝደሞች ላይ ስሩ፣ ካልቸራችሁ ላይ ስሩ፣ ቸርቻችሁ ላይ ያለው ፕራክቲስ ላይ ስሩ ብሎ በጣም እንትን አደረገን። ኤቲክስ እንግዲህ ቴዎሎጂካል ኤቲክስ እኮ ነው። ከዛ እኔ በጣም በሚገርም ሁኔታ ቡና ጋር በአንድም ሆነ በሌላ መንገድ ስለምቀራረብ እስኪ ኤቲክስን በተመለከተ እስኪ ቡና ላይ ልስራ ብዬ አሰብኩ። እስኪ ጤፍን አስቡት። ጤፍ ኢኮሎጂ ላይ አሁን ውጮች ከሚሰሩት ፔፐር በላይ አንድ ገበሬ ስለ ኢኮሎጂ ሊቪንግ ቴስቲሞኒ አለው። ስለ አካባቢ ጥበቃ ሞፈር ቀንበሩ ከእንጨት ከዛፎች ጋር ያለውን ግንኙነት ለዛፍ ትልቅ ቫልዩ የሚሰጥ መሆኑን ዛፍ የሚተክል መሆኑን ያሳያል። በሬን የሚጠቀመው በሬዎቹ ከብቶቹ ከእንስሳት ጋር የተያያዘ አንደርስታንዲንግ እንዲኖር ያደርገዋል። አፈር አለ፣ ሸክላው አለ፣ ምጣዱ አለ፣ ምጉዱ አለ፣ ኤቭሪቲንግ። ቡና እኛ እኮ በማሽን አናፈላም። በጀበና ነው የምናፈላው። ሲኒዎቹ ምንድነው ትርጉማቸው? ማህበራዊ ህይወታችን ያሳያሉ። ጎረቤቶቻችንን በእያንዳንዱ ሲኒ እናያቸዋለን። ኮሚዩናል ላይፋችንን፣ ኤቲካል ላይፋችንን፣ አብሮ ነዋሪ መሆናችንን። እኔ እኮ የቤተሰቦች መሬት እኛ የምኖርበት የከተማ ልጅ ነኝ። በጣም ትልቅ ቦታ አለን። ከገጠር የመጡ ዘመዶቻችን ሞፈር ቀንበር ተሸክመው መጥተው አርሰውልን ትርፉን ቦታ በቆሎ ምናምን ዘርተውልን ይሄዳሉ። ላይፋችንን ወደኋላ መለስ ብለን ስናየው እዛ ውስጥ ቴዎሎጂ ይወጣል። እዛ ውስጥ ኤቲካል ቫሊዩስ ይወጣሉ። እዛ ውስጥ ካልቸራል ቫሊዩስ ይወጣሉ። ያ ነው የኛ ቴዎሎጂ። የግድ ሂደን የሆነ አንድ ጀርመን፣ እንግሊዝ፣ አሜሪካ የጻፈ የሆነ ቴዎሎጂያን የእሱን ካልቸር፣ የእሱን ላይፍ ስታይል፣ የእሱን ፊሎሶፊ ኦፍ ላይፍ ከቴዎሎጂ ጋር አምጠን ኢምፖርት ማድረግ አይጠበቅብንም። አይደንቲቲያችንን ማግኘት አለብን። ራሳችንን ማግኘት አለብን። ወርክአውት የሚያደርገው ሲሞከር እኛ ላይ የሚሰራው እሱ ነው። አለዛ ግን የሳኦልን ትጥቅ ለብሶ ዳዊት ወደ ጦር ሜዳ ሊሄድ እንደሞከረው ነው የሚሆነው። ያምራል፣ ትልቅ ነው፣ ፓወርፉል ነው ምናምን፣ ግን አይሰራም። ግን ወርክአውት አያደርግም። ኧረ ወንጭፌ ይሻለኛል ብሎ ዳዊት ተመለሰ። የራሳችን የምትናቅ ወንጭፍ ብትመስልም ወደ ራሳችን ካልቸር፣ ወደ ራሳችን ትራዲሽን፣ ወደ ራሳችን ኮንቴክስት እንምጣ ነው ፖይንቱ። መጽሐፍም ስንጽፍ ምንም ስንጽፍ። ስለዚህ ይሄ ለቃቅሞ ምናምን የሚለው በአንድ በኩል ትችት ከጥላቻ ምናምን የመነጨ ሊሆን ቢችልም በሌላ በኩል ግን ስቲል መጽሐፍ የምንጽፍባቸውን መንገዶች ደግሞ ቼክ እንድናደረግ የሚጠቁም ነገር ሊሆን ስለሚችል ቶሎ ብለን በእነሱም ላይ ጣታችንን ባንቀስር ጥሩ ነው ብዬ ነው የማስበው። ቴንኪው በጣም ተባረኩ። እኔ ልተኛ፣ ፓስተር ፍቀዱልኝ። ቢ እንትን የመጨረሻ አንድ ጥያቄ አኪ ላይ ያለ ሰው ካለ አንድ ጥያቄ አኪን ይመለከተዋል የምትሉት ኢንተርቪውን የሰማችሁ አንተ ስትጠይቅ አንተ ልትለው የምትችለው ነገር ይሄ ነበር የምትሉት ከሌለ
እንደ ወንድም ለአኪ ማጠቃለያ ለሚቀጥለው ጊዜ ኢንተርቪው ስታደርግ በዚህ አይነት መንገድ ብታደርግ ከጠቀመ ብላችሁ የምትሉት ነገር ካለ ብላችሁ ትጨርሱ። አኪን ከፈቀዳችሁልኝ ምንም አላልኩትም። ቅድም ዳኒ ነካ ያረጋት ነገር ላይ ቢያስብ ይሄ ክሊክ ቤቱ አይ ዶንት ኖ እንዴት እንደምታረጋ አላቅም። ማለት እንዲታይ ስለምፈልግ ነው ምናምን ያልከው ነገር አይ አንደርስታንድ ዛት። ግን አሁን ብዙ ጠቃሚ ኢምፖርታንት ነገሮችን አንድ ሰው ተናግሮ እዛ ጋር በተለጠፈች የሆነች ታይትል ምክንያት እና በሆኑ በተቆራረጡ ቪዲዮዎች የኛ ሀገር ሰው ደግሞ እንደምታውቀው ሙሉን አይቶ አይደለም አብዛኛው ሰው ጀጅ የሚያደርገው ያችን የተቆረጠችውን ብቻ ነው የሚያየው። ሰዎች ክሊክ ቤቷን ክሊክ እንዲደረግ እንዲታይ ሌሎች እንደሚያደርጉት እንደው ትንሽ ቀለል ብታረገው እሱን ነገር ብዬ አስባለሁ። ሌላው የምትጋብዘውን ሰው አሁን ለምሳሌ ዕቅበተ እምነት በግለሰቦች ጆርቋ ምናምን ሲል ግለሰቦች አደሉ እንደ ቤተክርስቲያን ምን ጀስቲን ማርቲርን ከጥንቷ ቤተክርስቲያን ከዘመኑም ደግሞ የምታምንባቸውን አሁን የዘረዘርካቸውን ሰዎች እያነሳ መሞገት ትችላለህ። ጌታን የግል አዳኝ ምናምን የሚለውን ምኑን ነው የጠላኸው? የትኛውን ፓርት ነው የጠላኸው? ለምንድን ነው የጠላኸው? ትንሽ ሞጋች መሆን አግሬሲቭ መሆን በጣም ያስፈልጋል ብዬ አስባለሁ። ክሪቲካል ለመሆን መሞከር ትንሽ ያስፈልጋል። ከዛ ውጭ ግን ያው እንግዲህ ትዕግስት ይፈልጋል ብዬ ነው የማስበው። ተባረኩ። ይሄ ነው ሀሳቤ። እሺ እንደ ቀረ የምትሉት ነገር አኪን ነገ ለመሰላችሁ ነገም ሲሰራ አግኝቸው ቢሆን ኖሮ የምትሉት ነገር ካለ እዚህ ያላችሁት ሁላችሁም ያው እዚህ ነገር ላይ የምትሰሩ ልጆች ስለሆናችሁ እንደው ቀረ በዚህ ጉዳይ ላይ ምክንያቱም አሁን ኤፍሬም እንዳለው ነው። ፖልም ነገ ሌሎችም ሰዎች እየተነሱ እንደ እንትን መቆም የለባቸውም። አትጠራጠሩ። እንደ ቤተክርስቲያን ጥሩ ባህላችን ሊሆን የሚችለው ኤቢም እንዳለው እንደ ቤተክርስቲያን የጋራ የሆነ አስተማሪ የሚሆን ነገር ወጥተው ዕቅበተ እምነት የሚሰሩ ሰዎች እንኳን ከመጡ መጽሐፍ ቅዱስ እንጂ ዋነኛው ነገር ግለሰቦች አይደሉም። አሁን ጳውሎስም እንደ ግለሰብ እየታየ ነው። አሁን የሚያነብሰው የሚያይሰው ሂስ ሲሰጥ ጳውሎስም እኮ ግለሰብ ነው እየተባለ ያለው። ስለዚህ ይሄ ነገር ሊጠፋ የሚችለው በምን አይነት ፎርም ነው ወደሚለው መምጣት እንዲቻል ማለት ነው። እና እሺ ኤፍሬም ደብሊው ሐሳብ እሺ አኪል ሊወጣ ስለሆነ ቅድም ኮመንት ላይ ጠይቅልኝ የተባልኩት ጥያቄ አለ። ስለዚህ ጠይቀውና እሱ መመለስ ካልፈለገ ይቀራል። እሱ ከመለሰ በኋላ እኔ ሪፊውት አላረግም፣ ጀስት ሀሳቡን ብቻ እንዲያቀርብበት ማለት ነው። ኮመንቱን አጥቼዋለሁ፣ ግን ሀሳቡ አይ ቲንክ ዘይት ከሚሸጡት ጋር እንዲገስት እንትን ካሉት ጋር ከገንዘብ ጋር በተገናኘ እንደዚህ ብቻ እንደዚህ አይነት ውጥንቅጥ ውስጥ ካሉት ጋር ህብረት ታደርጋለህ እና እስቲ እሱን ነገር እንድታጠራ ነው። ይሄ ልክ ነው አይደለም የምትለው ከሆነ እሱን ከዛ ብቻ በቃ በእሱ መልስ ያልፋል። ሪፊውት አላረግም። ኦኬ ከኢንተርቪው ወጣና ፐርሰናል ነገር ላይ ተገባ ማለት ነው። ለዛ ነው እንትን ያልኩት። ለዛ ነው በቃ ፈቃዱን መሰረት ያደረገ ነው ያልኩት። ለዛ ነው ግን ጥያቄ አቅርብልኝ ስለተባልኩ ኦፍኮርስ አይቼዋለሁ። እንትና ናት የጻፈችው አትሊስት ከሙያው አሁን ለዚህ ላለ ባይዘው እዚህ ጋር 240 ሰው ስታዩ በኋላ ቲክቶክ ሲያመጣው 18 ኤፍሬም በምን ሴንስ ነው እንዲሁ ልጠይቀው መልሽ። ልጅና የጻፈችው አይቼዋለሁ። ሴት ልጅ ናት የጻፈችው። እሱም ተረድቶ ሪፍሌክት ያደረገበት ዘይት ከሚሸጡ ጋር አላቅም። ሌላ እንግዲህ የጠየቀውን አላቅም። ህብረት ታደርጋለህ በምን ሴንስ ነው? አብራቸው ጌታ እራት ትወስዳለህ? አይ ለምን ከተጠየቅኩ ለማለት አብራቸው ጌታ እራት ትወስዳለህ? ቤተክርስቲያናቸው እየሄድክ ታመልካለህ? ታገለግላለህ ወይ እነሱ ጋር ሄደህ? ወይስ ደግሞ ሻይ ቡና ትላለህ? ምሳ ትበላለህ ወይ? ከዛ ማን ናቸው? እንደሱ ነው መሆን ያለበት። መንገድ ላይ ስታያቸው ሰላም አትላቸውም ወይ? ኮመንት የጻፈችው እንኳን ሻይን ለመከልከል አይመስለኝም። ግን እስቲ አንተ እኔ እኮ ዋዳዚት ምን ያንተን ኮንቴክስት ምንድን እነማንና እኔ ሚዲያ መሰራ ሰው ነኝ። እንግዲህ ሚዲያ ነው የምሰራው። ሚዲያ ላይ ዘይት የሚሸጠውንም እንዲሁም አሁን አስፈቸው ደስ ይለኛል። ኦርቶዶክሳውያንንም ባቀርብ ሌሎች ቤተ እምነቶችንም እንደዛ አድርጌ ባሄድ፣ ግን አሁን ሚዲያ ላይ ወደኋላ ተኪዶ የሰሯቸው ኢንተርቪዎች አሉ እነማን እንደሆኑ
ግን ምንድነው አልገባኝ። ህብረት ታረጋለህ ማለት ምን ማለት ነው? በአንተ እንትን ምንድነው ህብረት? አይደለም ግድ አኪ አለች እህታችን አለች ከታች እኮ አይደለም መመለስ ስላለበት እኮ ነው። ህብረት ሲባል ምን ታረጋለህ መሰለህ? ቆይ አሌክሶ ቢታንያ ብዙ ጥያቄ ምን ታረጋለህ መሰለህ? አሁን እንትን ስለሆነ አሁን የጀነራል ስቴትመንት ስለሆነ ስፔሲፊክ አድርጌ ማለት ስለማልችል እኔ ወይ ከራስ አንጻር እኔ እንደዚህ ሰዎችን አቅርቤ የማውቃለሁ ሊሆን ይችላል። ከሚዲያ አንጻር እያወራንም ስለሆነ አይ ቲንክ የቸርች ተሳትፎ ነው አይመስልም። ክሊር ስላልሆነ ነው። ምን መሰለህ ሰዎች አንዳንዴ ግሬ ገቡኛል። አሁን እዩ ጩፋ ለምሳሌ እኔ አላውቀውም። እዩ ጩፋ አጎቴ ቢሆንስ ተርታንስ ማማ ከሱ ጋር ፎቶ ተነስቼ ብታይ ህብረት ያደርጋለሁ ባለው ዘመዴ ቢሆንስ እዩ ጩፋ የቸርች ኮንቴክስት ስለሚገርመኝ ነው። የሆነ ሰው ጋር ሲታይ እንደዚህ አብሮ በመታየት ስለሚደብቅ ዘመዴ ቢሆንስ ጄኔቲካል ዘመዴ ቢሆንስ ኦኬ በእንትን ውሰደው ትምህርቱን ፕራክቲሱን በመተባበር ውሰደው ህብረት የሚለውን ያንን ያ እኮ ሚዲያ ላይ አሁን እሱን ለማለት ሚዲያ አለ አይደለ? ዩቲዩብ መቼስ እንደ ሚዲያ አይደል የምወራው። ሚዲያ ላይ እኔ አክሊለ የሰራቸው ኢንተርቪዎች ከእንደዚህ ጋር ህብረት የሚያደርግ ሰው ነው የሚለውን እሱን ማየት ነው። እንደው አልፎ አልፎም እዚህም ስመጣ ከማወራቸው ወሬዎች ምንም እሱን ቀላል መልስ ነው ያለው። እሺ ይሄንን ለፈውና ወደ ሌላ ነው እንዳልከው ስፔሲፊክ ስላልሆነ ማለት ነው። እኔ ደግሞ እንትን ነው ሰጀሽን ነው እኔ አሁን ብሰጠው እንትን ሳይሆን አንድ ፕሮግራም እኔ ብትሰራ ብዬ ወደፊት የምመኘው እንደዚህ አንዳንድ ግለሰቦች እንዳለ ሆኖ ማለት ነው። እንደዚህ አንዳንድ ለየብቻ እንደምታደርገው ሆኖ ደግሞ እንደዚህ አንድ ላይ በጣም ሰብሰብ አድርገህ ደግሞ የቤተክርስቲያን መሪዎችን እንደዚህ ቴዎሎጂያን ሊሆን ይችላል እንደዚህ አንድ ቶፒክ ለምሳሌ የግል አዳኝ የሚለው አለ አይደል ቶፒክ የተነሳው እሱን አሁን ፒክ አድርገህ በቃ ተሰብስበው 5-10 ቴዎሎጂያን ሆነው እዛ ተሰብስበው ቢወያዩ በዛ ጉዳይ ላይ ቤተክርስቲያን መሪዎች ተሰብስበው ቢወያዩ እንደዚህ አይነት ነገር ቢኖር በጣም በተለይ ደግሞ ይሄ መሰረታዊ የሆኑ ዴይ ቱ ዴይ አክቲቪቲያችን ላይ ያሉ ልምምዶችን ትምህርቶች እንደዚህ አይነት ነገሮች ላይ እንደሱ አይነት ነገሮችን ብታረግ አይ ዊሽ እኔ ብዙ ፈልጌ እንደዛ አላገኘውም ሌሎች እንትኖች ላይና እንደሱ ማድረግ የምትችልበት እድል ቢኖር አይኖ ከባድ ነው እንደዛ መሰብሰብ እነዛን ብሎ ግን ብዙ ነገር ያቀላል ብዬ አስባለሁ እና እንደ ሰጀሽን ነው። ኤቢም እንዳለው ፓናል ዲስከሽን አይነት ነገር ሊፈጠር የሚችል ከሆነ አሁን አኪን በጣም ብዙ ሰዎች እሱ ጠያቂ ስለሆነ ፐርሰናል አድርገው ግጭት የሚፈጥር ነገር እኔ ፌስቡክ ላይ ብዙ እያየሁ ነው። እንደ ጋዜጠኛ እንደ ጠያቂ ሰፖርት ሊያደርገው የሚችል ሀሳብ ካላችሁ አግዙትና ነገ ብዙ ሰዎችን ተደራሲያን ሲያደርግ ምን እያሰበ እንደው ለሱ ጠቃሚ የሚሆን ነገር አሁን ኤቢም እንዳለው ኤፍሬምም እንደዚህ አይነት ነገር አስብ። አስሚቲ ምን ትላለ? ዶክተር ዳኒ ሀንዬም አልተናገርሽም በሉና ይውጣ። ጠቃሚ ነገር ሰምተን አኪን እናስወጣው። ቆንጆ ነው በጣም እስካሁን የተወያየነው ነገር ያው ምክንያት ሆነን ይሄንን ሁሉ እንግዲህ እንድንወያይም ያደረገን የእሱ የወንድማችን አክሊለ ኢንተርቪው ነው ከፖል ጋር ያደረገው። እኔ አፕሪሺየት ማድረግም እፈልጋለሁ። ስራዎቹንም አይቻለሁ። ማንም ለምሳሌ እኔ አሁን የዚህ የቸርች ጉዳይ የሚያቀርቡ ዩቲዩብ የሚያቀርቡ ልጆች አሉ። በግል ማቃቸውም እንዲሁም በቤተክርስቲያን ማቃቸው አንድም ሰው ካለ እኔ ታረማለሁ፣ ግን በእርግጠኝነት አይኖርም። በትግራዩ ጦርነት የትግራዩን ጦርነት ሰፖርት አድርገው ስብከት የሰበኩ አገልጋዮችን ወይም ደግሞ ትንቢትም የተናገረው ሊሆን ይችላል ቁጭ አድርገው አፋጠው የጠየቀ እኔ ማቆስ ሪስኮስ ደግሞ አንዳንዶቹ የሀገር ውስጥ ነው ያለው ምናምን እስከሚል እና ይሄ ድፍረቱ በጣም አፕሪሺየት ሊደረግ የሚያደርገው ነው
አኪለ ሌሎችም ላይ የሚሰራቸው እንትኖች አሉ። ያው ግን ደግሞ እንደተባለው አሁን ክፍተቶች ደግሞ ያው ነው አሉበት። እነዛን ክፍተቶች እንግዲህ አንደኛ ኤክስፒሪየንስም ራሱ ይደፍናል ክፍተት እና ዝም ብሎ ቢቀጥል በቃ ቶሎ ቶሎ ቢያቀርብ ከአንዱ አሁን የመጀመሪያው ኢንተርቪውን ብታዩትና የአሁኑን ብታዩት ራሱ አፕሮች ይለያያል። ዊችት እየሰለጠነ ነው ማለት ነው። ስለዚህ ኤክስፒሪየንስም የሚደፍነው እንትን አለ። እንደገና ደግሞ ያው የሰዎቹን ደግሞ ባዮግራፊ የለብለብ ኢንተርቪው እንዳይሆን ታይም መውሰድ ጥሩ ነው። የሚያቀርበውን ሰው በደንብ አጥንቶት ጸሐፊ ከሆነ ከተቻለ መጽሐፉን አንብቦ መጽሐፉን ለማንበብ ጊዜ ካጣ ያነበቡ ሰዎች ሰመሪ እንዲሰሩለት ስለ መጽሐፉ በማድረግ ሰውየው ያልተነገረ ታሪክ ካለው ያንን ፈልፍሎ ለማግኘት እንዲህ አይነት ነገሮች ማድረግ። ሌላው ያው እንደ ጋዜጠኛ ከፐርሰናል ኦፒኒየን መቆጠብ። ምናልባትም አሁን አንዳንድ ሀሳቦች እሱ የሚገዛቸው ሀሳቦች ከሆኑ ላይሞግተው ይችላል ከወደዳቸው ሀሳቦቹን ገባ። ስለዚህ ግን እንደ ጋዜጠኛ ስትሆን እንደ አድማጭ ነው የምትሆነው፣ ወይም ሀሳቡን እንደማይረዳ እንደማይቀበል ወይም እንዳልገባው እና ሌላ ሰው እንዲህ አይነት ጥያቄ ሊኖረው ይችላል ከሚል ሴንስም ስለሆነ እንትን የሚለው ያው ይሄ እሱ የተማረውም ነገር ስለሆነ ብዙም ያጣዋል ብዬም እንትን አይደለም አላስብም። አሁን ደግሞ ቴዎሎጂውንም እየጠጣ ስለሆነ በቴዎሎጂ አቅጣጫም እንግዲህ ከሱ ሰፊ ነገር እንጠብቃለን። እኔ ያው በርታ ነው ያለሁት። እንግዲህ እንደነዚህ አይነት ከባባድ ኮሜንቶች